ተረቱም እንዳለው የሰው ልጅ አልማል አምላክ ይፈጽማል አሁን ሊሳካ በሐሳብ ጉድ ያለሱ ፍቃድ ብሏል። ወላሂ በቃ ይኸው ነው አበበ መለሰን ያከበርንበት። በይፉም አጠገባችን ሆኖ ቴዲ ያለ ዓለምነህ ዋሴ ያለ ኃይል ይባል ኮዲቫር ምንድን ነው የተጫወትኩት? ወታደር ውስጥ ነው የኖርኩት። እስኪ ስለ ሐማሬሳ ትንሽ ነገር ንገረኝ። ፍቅር እንግዳ ነኝ ጀማሪ ነኝ እኔ ሶማሊያ ጦርነት 1969 ላይ ሲጀመር እንዴት ብዬ እንዴት ልተዋት እንደ ራሴ ነው የምወዳት እንዴት ብዬ እንዴት ልተዋት እጅግ የተከበራችሁ ውድ ተመልካቾቻችን ይህ የአዲዮ ጨዋታ ነው። እንግዲህ በዚህ ፕሮግራም እንደተለመደው እንደምታውቁት ምርጥ ሰዎች እየቀረቡ ነው። ዛሬ ደግሞ ዘጠናችንን ያዝናናን ያስደሰተን ብዙ ትዝታ የሰጠን ሐረር ካፈራቻቸው ምርጥ አርቲስቶች መሃል አንደኛውና ዋነኛው ሞደው የማከብረው ኃይልዬ ታደሰ እዚህ ያለ ኃይላት የሳዲዮ እንዴት ነህ? እንኳን ደህና መጣህ። እንኳን ደህና ቆየህ። ና እስቲ ግባ። ኃይልዬ ይባል ደህና ነህ? እግዚአብሔር ይመስገን። እንዴት ነው ቫኬሽን ስራ? አሜሪካ ቆንጆ ነው። ያው እንግዲህ አሜሪካ መተን ተንፈስ ብለን ደግሞ ወደ ሀገራችን እንሄዳለን። ተንፈስ ብለን ያው ነው እንግዲህ ሙዚቃ እኮ ትልቁ ነገር ይሄ ነው። እውነት ነው። አንዳንዴ በሙዚቃ ውስጥ ኖረን ብዙ ደስ የሚሉ ነገሮችን እናያለን። ለሌላው የሚከብደው ለእኛ ቀሎ ይታያል። በእውነት እግዚአብሔርን እናመሰግናለን። በጣም ይህን ሙያ ለሰጠን በእውነት ደስ ይላል። አርፈን ደስ ብሎን እውነት ነው ዘና ብለን የምንኖርበት በጣም በእውነት እና ተመስገን ማለት ነው። ተመስገን ጥሩ ነው። ያስታውቃል እኮ አይደለም? ልዩ ኃይለኛ አክተር፣ ከባድ አክተር ክብሩ ይስፋ። በእውነት በጣም ነው የማመሰግንህ። ጊዜን አጣበህ ያለህን ነገር ወስነህ ስለመጣህልኝ በጣም ነው የማከብርህ። በጣም ነው ደስ ያለኝ። አንተ ደግሞ ሰብሳቢ ነህ፣ ለሁሉም በር ክፍት ነው በእውነት አዲዮ። እኔም አንተን በጣም ነው የማመሰግንህ። ይህንን ደግሞ ዝግጅት ምናምን አዘጋጅተህ በዚህ መልኩ እንዲካሄድ ማድረግ ደግሞ በጣም እንዳከብረህ አድርገኛል። በእውነት በጣም ነው የማመሰግነው። ወደ ጨዋታችን እንገባለን። ከምን ይጀምራለሁ መሰለህ? ሁሌ ግራ ስለሚያጋባኝ ስምህ ግራ ያጋባኛል። ማንም ሰው ጋር ሰምቼው አላውቅም። ኃይልዬ ተቆላምጦ ነው ምንድን ነው? ማን ያወጣል? ማን ነው ኃይልዬ ያለ? ታዲያ ማን ነው የሚያወጣው? ዳቦ ተቆርሶ በደንብ ኃይልዬ የሚለው ነው እንዴ? ኃይልዬ ብለው ነው ያወጡልህ እንጂ ኃይሉ ምን አይደለም። ኃይልዬ ነው። በጣም ዩኒክ ነው። ይገርመኛል። ኃይልዬ ላይ አሁን አንዳንድ ሰው አንዱ አለምነ ስሙ አንድዬ ምናምንዬ ምና ይባላል። ያንተ ኃይልዬ። ስለዚህ አልበምም ለማውጣት ልክ አልበም የሚያወጣ ጊዜ ምንም ልንለው አልችልም። በዚህ ስም በቃ ነገሰ ኃይልዬ በሚለው ስም እንትን ስላለ ክለብም ቀደም ብዬ ስሰራ ኃይልዬ ቤት ኃይልዬ ጋር ስለሚባል በጣም በቃ ምንም የምንቀይረውም አልነበረም። ለየት ያለ ስም ነው። ሰው ጋም ገብቶ ራሱ ዘፈን ሆነ። በጣም የሚገርም እኮ ነው እና ደስ ይላል። ከስር መሰረቱ የመጣ ነው። በጣም ደስ ይላል። በጣም ነው ደስ የሚለው። ወደኋላ መለስ ስላድርገህና ሐማሬሳ ነው ተወልደህ ያደግህ። እስኪ ስለ ሐማሬሳ ትንሽ ነገር ንገረኝ። ሐማሬሳ እንግዲህ ያው ቤተሰቦቼ የኔ አባቴ በዚህ በመድፈኛ የሚባል የጦር ሰራዊት ክፍል አለ። የመድፈኛው ክፍል እዛ ነው
አባቴን መኖር የሚሰራው እሺ እኛ ካምፕ ውስጥ የምንኖር ሀመሬሳ ድሬጃርት የሚባል አለ። ካምፕ ደግሞ አለ እንደዚህ ያው ተቀራራቢ ነው፣ ያው እንትን ተመጋጋቢ ነው። አዎ አንድ አይነት ነው። እኛ ካምፕ ነው የምንኖረው። እዛ ነው እንግዲህ እኔ የተወለድኩትም እስከ 6ኛ ክፍል ድረስ እስከ 6ኛ ክፍል ነው እዛ ሀመሬሳ። ትምህርት ቤቱም ራሱ ሀመሬሳ ትምህርት ቤት ይባላል። እዛ እስከ 6ኛ ክፍል ተማርኩኝ። ከዛን በኋላ ነው ወደ አቦከር ደግሞ ከዛ ደግሞ 5 ኪሎ ሜትር ወደ ከሀመሬሳ ወደ ሐረር። አዎ 5 ኪሎ ሜትር በእግር ነው የምትሄደው? በመኪና? በእግር ነው እንጂ ምን መኪናማ እሺ የምንል አይመስለኝም። በመኪና አልለመድንም። እግር ሄደህ ነው የምትመጣው። በቃ ኖርማል ነው። እና አቦከር እንደዛ ተማርኩ 2 ዓመት። እንደዚህ እያለ እንግዲህ የሀመሬሳ ህይወት በጣም በቃ ፍቅር የሆነ አንደኛ ቤቶቹ በሙሉ አጥር የለንም። አጥር የለውም እኮ የሐረር ቤት አጥር የለም። ለሁሉም ክፍት ነው። እና ወደ አዲስ አበባ ደግሞ ለቫኬሽን ስትመጣ ደግሞ ቢግ ዲል ነው፣ ትልቅ ነገር ነው በቃ። እና እኔ ሐረር ስመጣ ከአዲስ አበባ ስመጣ አጥር አየሁ። እንዴ ለምን ታጠረ ብዬ ከአያቴ ጋር ሁልጊዜ ለምንድን ነው ያጠርኩት? ይሄ ልጅ ምናምን ይለኛል። እዛ እኛ ጋር የለም አጥር የለም። ሁሉም ይበላል ይጠጣል። በቃ ምንም በዚህ በኩል ነው የኔ ቤት፣ በዚህ በኩል ያንተ ነው የለም። በዚያ አይነት መልክ ነው ሐረር እኛ ያደግነውና በጣም ደስ ይላል። ለዛ ነው አሁንም እንደዚህ ረሃ ፈታ ይሁን ጨዋታ የምትወድ ሰው የምታከብረው ሰው እኮ ከዛ ይመጣል። እውነት ነው። ያው በጣም ይገርማል። እና ይሄን ይመስላል ሀመሬሳ። በጣም ሀመሬሳ ብዙ ጓደኞች አሉኝ። ከዛ በኋላ እንግዲህ በዚህ በምስራቁ ጦርነት ሁለተኛ ጉዳይ እሱ ነው። እሱን ላነሳብህ ነው። የሶማሊያ ጦርነት 1969 ላይ ሲጀመር የሆነ ያንተን ህይወት ማርሽ ቀያሪ የሚባል ነገር ድርጊት ተፈጥሯል። ሐረር ማዕከላዊ የሆኑ ሰዎች መጥተው ነበር ሙዚቃ ሊያቀርቡ። እስኪ ስለዛ ነገር። የክብር ዘበኛ ሙዚቃ የዛን ጊዜ ማዕከላዊ እዝ ነው እንደሚባሉት ክብር ዘበኛ ብቻ መጥተው ነበረ። የዛን ጊዜ እነ ጥላሁን ብዙነሽ፣ እነ ተፈራ ካሳ በቃ የክብር ዘበኛ ሙዚቃ ባንዱ የምስራቁን ሰራዊት ለማበረታታት በቃ አይደለም እንትን ለማለት ነው የመጡት። የሚካሄደው ደግሞ ሐረር አካዳሚ ውስጥ ነበር። ሐረር አካዳሚ ውስጥ እና በቃ እነ ጥላሁን መጡ። ሙዚቃ ሲባል ለኛ ሩቅ ነው። በቃ በምንም ልታገኘው አትችልም፣ ልታስበውም አትችልም። ህልም ነው። እና የዛን ጊዜ ሙዚቃውን ለማየት ወደ ሐረር ሄድን ከጓደኞቼ ጋር። ምን ያህል ነው ርቀቱ? በቃ 5-6 ኪሎ ሜትር እንግዲህ ይሄ የምልህ አሁን አቦከር ትምህርት ቤት 5 ኪሎ ሜትር ነው። ከዛ 1-2 ኪሎ ሜትር ይሆናል ወደ አካዳሚው ምናምን 2 ኪሎ ሜትር ይሆናል። 7-6 ይሆናል። እሺ እዛ ሄድን። እዛ የሐረር አካዳሚ እዛ ውስጥ ነው ዝግጅት፣ ላይክ መለስተኛ ስቴዲየም የሚመስል ነው። እዛ ነው ዝግጅቱ። እና ዝግጅቱ የሚጀመረው ደግሞ 12 ሰዓት ሊመሽ ምናምን አካባቢ ነው። በቃ እንግዲህ ያው ልጅነት አለ። ጓደኞቼም እንግዲህ አብረን የመጣ ነው። ያው ቤት ደግሞ ያው ቁጣው አለ። ለዚህ እነሱ አሁን ጓደኞቼ መሸ ብለው ሲሄዱ እኔ በቃ ማየት አለብኝ በቃ ብዬ ቆረጥኩ። ያኔ ነው የፈነዳው የሙዚቃ ህይወት ይመስለኛል። አታውቀውም። በቃ የዛን ጊዜ መወሰን የራሱ ይገርመኛል። ልጅነት አለ። ከዛ ደግሞ በቃ አምሽቼን ብመጣም መገረፉን ተቀብለ በገረፍም በቃ ይካካሳል እና እንደዛ ነበረ። አመሸው። ልክ ሲያልቅ ሙዚቃው 3 ሰዓት ምናምን ከምሽቱ 3 ሰዓት ይሆናል። ሲያልቅ በቃ ደነገጥኩ። ማንም ጓደኞች የሉም። ከዛ በኋላ እንግዲህ በእግር ነው የምትሄደው ተመልሰ።
በእግር ነው ከበግ ምንም መኪና አታስብም፣ መኪና አይታሰብም። እና በእግሬ ሄድን። አንዳንድ ሰው በቃ የሚሄድ ምናምን ታገኛለህ፣ በቃ ወደ ሀመሪሳ የሚሄድ ምናምን እንደዚህ አይነት ሰዎች ምናምን ታያለህ። እና በቃ ሄጄ እንግዲህ ያው መገረፉን ተቀብዬ እንደዚህ አሁን እንደዚህ ያለ ታሪክ አለኝና በጣም የሚገርም ነው። በጣም የሚገርም ነው። ወዲያው ይሄ ነገር ካለፈ በኋላ ብዙም አልቆየህም፣ የቤተሰቦችን ይዛ አዲስ አበባ መጣ። አዲስ አበባ መጣ። እስኪ ንገረኝ፣ አዲስ አበባ እንዴት ተቀበለች? አዲስ አበባ አያቴ አዲስ አበባ ነው። ምንም የምቸገረው ነገር አልነበረም። እና እናቴና እህቴ አንድ እህቴን ትቼ ወንድምና እህቴን ይዤ እኔ ነኝ ይዣቸው የመጣሁት። ሶስት ሆነን ነው ወደዚህ የመጣ ነው። እና ከዛ በቃ አያቴ ጋር አረፈን። በጣም መልካም ጊዜ ነበር። አያቴ ደግሞ በጣም የኮሪያ ዘማች እንትን ነበር። ክብር ዘበኛ ነው። የክብር ዘበኛ ወታደር ነው አያቴ። ቁመቱ በእኔ በቃ ልነግርህ አልችልም። ከአንተ ይበልጣል? አዎ በጣም። እና አያቴ ደግሞ በቃ ተወዳጅ ነው። ትልቅ ታሪክ አለው። በቃ እዛ በቤተሰብ ውስጥ በቃ ጠንካራ ነው። እሱ ነው ደግሞ የቀረጸን አያቴ ነው። እና እሱ ጋር መጣን። በቃ የቤተሰብ ቤት ነው። ምንም አልተቸገርንም። እኔም ወደ ትምህርት ቤት፣ እህቶችም እንደዚሁ። የእነሱ ህፃናቶች ናቸው ገና። ይገርማል። ተፈሪ መኮንን የገባኸው እዚህ? ተፈሪ መኮንን መጀመሪያ አማ ደስታ ገባሁ። ከአማ ደስታ ወደ ተፈሪ መኮንን ሄድኩኝ። በጣም ይገርማል። እዛው ወቅት ላይ ነው የከፍተኛ ኪነት የተጀመረው? ከፍተኛ ኪነት? አዎ። ማን ማን ነበር አብሯችሁ? አረጋኸኝ አለ፣ ብዙ የሚታወቁ ልጆች ባይኖሩም ዳምጤ ነበር ተወዛዋዡ። ዳምጥዬ አለ። ዳምጥዬ እነሱ እነ ዳምጥዬ የዛን ጊዜ ከፍተኛ ኪነት አልነበረም። ዳምጥዬ ቀበሌ ኪነት ነው የነበረው። ከፍተኛ ኪነት ውስጥ ግን ሌሎች የተወጣጣ ነው። ከየቀበሌው ተወጣጥተዋል። እዛ የምንሰባሰበው አሰልጣኛችን ጋሽ እሳቱ ነበረ። እሳቱ ተሰማ፣ እሳቸው ነበሩ የሚያሰለጥኑን። ሌላ ማን እንግዲህ የማስታውሳቸው አረጌን ነው የማስታውሰው እንጂ እንደዚህ ታዋቂ ሰዎች ነው የምልህ። ሌሎቹ በየራሳቸው ዳንሰኞችም እንደዛ ነገር ሆነን ያለፍነው። ጋሽ እሳቱ ተሰማ እንግዲህ ለኢትዮጵያ ሙዚቃ በጣም ብዙ ነገር ያበረከቱ ናቸው። በእሳቸው እጅ መሰልጠን እንዴት ነው? እስኪ ቫይቡ ነገር እንዴት ነበር? ስልጠናችሁ እንዴት ነበር የሚያስተምሯችሁ? የሚገርም ነው። በቃ እሳቸው ያው በወታደራዊ ስርዓት ውስጥ እዛ ክብር ዘበኛ ውስጥ ታንጾ ያደጉ ስለነበሩ እኛንም በዛ ልክ ነው በቃ ለወታደራዊ ቅርጽ ነው ያስይዙን የነበረው። እንትን ጊዜ ራሱ የማዕከላዊ እዝ የሙዚቃ ቡድን ለቅጥር የሚፈለጉ ልጆች አሉ ሲባል ጋሽ እሳቱን ኮንታክት አድርገውት ነው እኛ ሄደን ልንቀጠር ሁሉ መንገዱን የተከፈተልን እንጂ ዜማ ይደርሳል። ጋሽ እሳቱ ዜማ ይደርሳል፣ ግጥም ይጽፋል። እና በቃ ይነግሩን ነበረ። በቃ እንደዚህ እንደዚህ ይሄንን ዘፈን ላንተ፣ ይሄን ዜማ ላንተ፣ እንደዚህ እንደዚህ እያደረጉ በጣም በትልቅ ነው ያሰለጠነን። በጣም ይገርማል። ከትልቅ ሰው ጋር ነው የጀመርከው? ተመስገን ነው በእውነት በጣም ይገርመኛል። በዚህ ደግሞ አላበቃም። ሄደና ማዕከላዊ ጓደኞች ሊወዳደሩ አንተ እነሱ ዝም ብለህ አላካሄዳቸው ብለህ ሄድ። እስኪ ንገረኝ ስለሱ ታሪክ። እሱ እኔ ለመቀጠር አይደለም እነሱን አጅቤ ነው። በቃ እነሱ ሲቀጠሩ እኔ ልጠብቅ ነው የሄድኩት። በኋላ የፈለቀን አባት ኮሎኔል ተቀጥቷል። ኃይሉ ወልደማርያም። ኮሎኔል ኃይሉ ወልደማርያም እሳቸው አንቺ ነይ ግቢ ቁጭ ያልሽ ግቢ ያሉ ሲሉ በቃ ረጅም ናቸው። በቃ ማዕረጋቸው እንዳለ ነው። በቃ ፈርቼ ያው እኔ ደግሞ በወታደር ውስጥ ያው እንግዲህ ከሀረርም አንስቶ ወታደር ውስጥ ነው የኖርኩት። ቤተሰቤ ወታደር ነው።
አካባቢ በሙሉ የጓደኞቼ በሙሉ የወታደር ፋሚሊ ነው። እዛ ውስጥ ስትኖር ወታደርነትን ታውቀዋለህ። የወታደር ምን ያህል ክብር እንዳለው እንትኑን ቫሊዩን በደንብ እንትን ታደርጋለህ። እና ከዛ እሳቸው ግባ ሲሉኝ ገባሁ። እዛ ገብቼ ልክ ዘፈን ምናምን ፈተና ሲደረግ አንድ ዘፈን ነው የማውቀው የነበረው የሆነ ስለ ወታደር ነው። ይሄ እንግዲህ አሁንም የሚዘፈን እንትን የተወዳደርኩበትም ዘፈን ስባል ወታደር ነኝ እኮ ለሀገሬ እሞትላታለሁ ለድንበሬ ምናምን የሚል ዘፈን በቃ እሱን ዘፈንኩ። በቃ ደስ አላቸው። ኮሎኔልም በቃ አንቺን እንፈልጋታለን አሉ። በዛ እንግዲህ ያው የእኔ ማዕከላዊ እዝ የመግባት ነገሬ በቃ ከዚህ ጀመረ። ይገርማል። ገባው። ከዛ በኋላ የዛን ሰዓት ይመስለኛል ይሄ ከሸበሌ ባንድ ነው ምንድን ነው የሚባል ነበር፣ ዋሊያስ ባንድ ጥላሁን ከነሱ ጋር ሰርቶ አልበም ወጥቶ ምናምን ነገር እነዚህ ሰማቹ እነሱ ዘፈኖች ወጥተው ነገር ብቻ ያው የጥላሁንን ትልቅነት የሙዚቃ ባንዱ ራሱን ኮሎኔል ኃይሉን ኮሎኔል ሳህሌ በዚህ መሰራት የለበትም አይነት ነገር እያሉ አይነት ነገር ነው እኔ የገባሁትና በደንብ ለሱ ታስቦ እኛ ነን የሱን ሳውንድ የምናውቀው እና የሚያስፈልገው ነገር ለሱ የሚያስፈልገው ነገር መጥቶ እዚህ አሬንጅ ተደርጎ እንዲሰራ አይነት ባለበት ሰዓት ነው የደረስኩትና ጥላሁንን ሳየው እሱን አሁን በደንብ እንድታወራ ይፈልግ መጀመሪያ ቀን ስታየው ጥላሁንን ሳየው በቃ እምነት እኔ አሁን እዚህ ያቆሜያለሁ እዛ ካዴት ክለብ ምናምን እንትን ያየሁት ጥላሁን እዚያ በቃ መጣሁ ማለት ነው። በቃ እኔ ህልም ነው። አጠገብ ቆሞ አየኸው፣ አወራው፣ ምን ተሰማ? በቃ በጣም ደስ አለኝ። በጣም እግዚአብሔር የእውነት እስከማይመስለኝ ነው። በቃ እሱ ደግሞ እዛ የእኛ እንግዲህ እዛ የማዕከላዊ እዝ መለማመጃ እንትናችን የድሮ ፎቅ ነው እና እዛ በረንዳ ላይ ሆኑ። በቃ ከእንግዲህ የጥላሁን መቼም በቃ የሚገርም ነው። በቃና ተመስገን ነው። እኔ ደስ ብሎኝ እኔ እድለኛ ነኝ። በጣም ከዋናዎቹ ነው። ከአንተ ከታች ሲጀምር ዋናዎቹ ጋር ሄደ። በቃ ዋናው ጋር ከውና ይገርመኛል። ሌላው ደግሞ የሚገርም ምንድነው ሳሌ ደጋጎን ኮሎኔል ሳሌ ደጋጎ ማለት በጣም ብዙ ሙዚቃ ያበረከቱ፣ ብዙ አሬንጅመንት፣ ብዙ ዜማ፣ ብዙ ግጥም የሰሩ ሰው ናቸው። በተለይ ጥላሁን ብዙነሽ የሚወደዱት ስራዎች ጠቅላላ ያሳቸው ናቸውና እኔ አሁን ሞመንቱን ማወቅ የምፈልገው ለምን እንደሆነ ታውቃለህ? እንዴት ነው ሙዚቃ ሲሰራ ሲያስጠኑ? ያው ኖት ይጻፋል አውቃለሁ፣ ኖቴሽን ተጽፎ ነው። ግን እስኪ ትንሽ ቫይቡን ንገረኝ፣ ሁኔታው፣ አጠናናቸው፣ ዲሲፕሊኑ። እኛ አሁን ኖታ ሶልፌጅ እንማራለን። ያው የሙዚቃን አንደኛ ደረጃዎቹን ምናምን እንድናቅ ያደርጉናል። ከዛ በተረፈ እሳቸውም ኮሎኔል ሳህሌ ሁለተኛ ፎቅ ላይ ፒያኖ አላቸው። አሁን በቃ ዜማ በቃ እሳቸው እየጻፉ አዘጋጅተው ሲጨርሱ ለማን እንደሚሰጡ ማን እንደሚዘፍን ይሄንን ኦልሬዲ ጽፈዋል እሳቸው። አሁን በቃ የዘንባባ ማርነሽ ብለው ከጀመሩ ይሄንን ማን ነው ሊያወጣልኝ የሚችለው ብለው ጥላሁንን ጠርተው ቁጭ አድርገው በቃ ፒያኖአቸው ሁላችንም ሄደን እዛ ነው የምናጠናው። እና በፒያኖ ነው እንትን የሚያሉት። በቃ ኖቱን እንትን እያደረጉ ከዛ ለሙዚቀኞቹ ደግሞ እንትኑን ኖቱን እንትን ብለው ይታደላል። ፕሪንት ይደረግ ይጻፍና ይሰጣቸዋል። ለምን ትሮምቦኑ ምንድነው የሚገባው? ሳክስፎኑ ምን ላይ ነው? ያ የምታየው የአሬንጅመንት አይነቶቹ ያ እንዴት ተቀባብለው እዛ ሙዚቃ ሆኖ እንዴት እንደሚያደርግ ሪከርዲንግ የሚደረገው እዛ ነው። ሲደረግ
ቢግ ባንዱ አለ፣ ጥላውን ከፊት ይሆናል። እኔ በጣም ስለሚገርመኝ ነው እንግዲህ መልቲ ትራክ የለም ማለት ይሄ ሰፓሪ ቻናል ኖሮ አይደለም። የተወሰነ ማይክ የተወሰነ ኦርኬስትራ ጋር የተወሰነ ድራም ጋር ከዛ ዘፋኙ ጋር ነው። እስኪ ምን አይነት ፓወር ቢኖረው ነው ያን ሁላ ኦርኬስትራ በጥሶ የእሱ ድምፅ ፊት ለፊት ነው የሚሰማውና እስኪ ንገረኝ ስለሱ። ይሄ እንግዲህ አሁን ጥናቶች እንደዚህ ከተደረጉ በኋላ የራሱ የማጥኛ ክፍል አለ። የሙዚቀኛ የማጥኛ ክፍል አለ። እዛ ውስጥ ነው የድሮ ፊሊፕስ ማይክሮፎኖች ምናምን ታውቃቸዋለህ? ፊሊፕስ ገመድ ያላቸው በእነሱ እዛ ሪከርዲንግ ሌላ ክፍል አለ። እዛ ጋር ነው የሚቀረጸው። ሁልጊዜ አሁን ዘፈኖች ታሪክ ሆነው እንዲቀሩ የዜማው ደራሲ ከሌ የግጥሙ ደራሲ ከሌ ተብሎ ያ በቃ እንትኑ ተቀርጾ ይቀመጣል እንደ ታሪክ እንጂ መድረክ ላይ ሆኖ አይደለም የሚቀረጹት። አንዳንድ የመድረክ ምናምን ነገሮች አሉ፣ አንዳንድ ቦታ ላይ የምንሰማቸው አለ። ግን ብዙ ጊዜ ምንድነው እነዛ እንደ ታሪክ ዜማው፣ አሬንጀሩ ኮሎኔል ሳህሌ ደጋጎ የሙዚቃ አቀናባሪ ተብሎ ይቀረጻል። እንደዛ ነው እንትን የምናደርገው። ግን ሁልጊዜ ምንድነው ጥናት ላይ በባዶ ነው የሚዘፈነው። ምንም ማይክሮፎን ምናምን ማይክሮፎን በቃ ጥናት ላይ በቃ አንዳንድ ጊዜ ነው እንትን ሲደረጋል አይደለ? በቃ እነ ኮሎኔል ሲመጡ እስቲ ግምገማ ይደረጋል። ዘፈኑ እንዴት ሲባል ማይክሮፎኖች በቃ ተዘጋጅተው አዳራሽ አነስ ያለች አዳራሽ አለች። እዛ ሙዚቀኛው አቀማመጡ ምናምን ሁሉ ዲሲፕሊኑ ከዛ ጀምሮ ነው። በቃ መዞር አንድ ዘፋኝ መዞር አይችልም። ስተቱን ተናገረ ማለት ነው። ስለዚህ ወደፊት ነው በቃ። እኛም አሁን በዛ ስሜት ውስጥ ስለለመድን መዞር በቃ ለኔ በቃ እሺ አይለኝም እና በዛ ዲሲፕሊን ነው የመጣ ነውና የሪከርዲንጉ እንትን በዚህ ስሜት ነው የሚሄደው። በጣም ነው የሚገርመኝ። ይሄ ማልበቃ አለና ዋይናማ ላይ ተወዛዋዥ ነበር። እስኪ ንገረኝ። እሱ ቪዲዮን ቤታችን ሆነ በቲቪ እናየዋለን። አንተ መለየት ከብዶኛል። በእርግጥ በጣም ብላክ ኤንድ ዋይት ነው፣ ብዙ ነው። ዳንሰኞቹ ልብሳቸው ያምራል። ሴቶቹ ምናምን አንገታቸው ላይ የሚያደርጉ ጨሌ፣ እናንተ ሰደርያችሁ፣ ከዛ ባንዱ አለ፣ በጎን ጥላሁን አለ። እሱም አሁን ላይቭ ሪከርዲንግ ነው። ልክ ነው። ሳይ የሆነ ማይኮች ከላይ የተሰቀሉ አይቻለሁ መሰለኝ ሆርን ሴክሽኑ ጋር። ልክ ነው። የኢትዮጵያ ቴሌቪዥን ማይኮቹ እንደዚህ ናቸው እንጂ የሪከርዲንግ ሲስተሙ የለም እንትን አልነበረም። እስኪ ንገረኝ። ኢትዮጵያ ቴሌቪዥን ሄዳችሁ ነው የተቀረጻችሁት? ኢትዮጵያ ቴሌቪዥን ሄደን የተቀረጽነው። ኢትዮጵያ ቴሌቪዥን ሄደን እና እኔ ደግሞ እዘፍናለሁ እወዛወዛለሁ። ሁለቱንም ነው በቃ። ለምን ኮሎኔል ምን ያደርጋሉ ሁለገብ እንድንሆን እነዚህ አሁን አዳዲስ የመጣነውን ልጆች ሁለገብ፣ አንዱ ዳንስ ቢችል አንዱ ሙዚቃ ቢሰራ ከዛ ወጥቶ የሆነ ነገር ደግሞ ምናምን እንዲሰራ እንደዚህ ያደርጉን ነበርና የእሳቸው እንትን ነው ለዚህ ያደረሰን። በጣም ነው የሚገርመው። በቃ ልክ ቪዲዮ ቁጭ ብዬ ሳየው ወደኋላ በጣም ነው የሚመልሰው። ላይ በዛ ጊዜ በዛ ሁኔታ በዛ ሙድ ያንን ነገር መስራታችሁ በጣም ነው የሚገርመኝ። በቃ ለምሳሌ ያኛው የጥላውን እያለቀሰ እንኳን ደስታዬን የሚለው እሱ አሁን እኔ ከፊቱ ቆሜ ነው እሱ ሲቀርጽ የነበረው ከፊቱ ቆሜ እንደዛ እያለቀሰ የሚዘፍንበት ሲጠና ቃለው። ከዛ ደግሞ ያን ቀን እንዴት በቃ እያለቀሰ ምናምን መልእክቱ ያው እንግዲህ የልጅነት ነገር ይሆናል። ያኔ መልእክቱ አልገባኝም ነበር። እሱ ያንን መልእክት ምንድነው ውጪ ያለውን ወደ ሀገር እንዲገባ ሀገሬን እንዲል ነው መልእክቱና ያው የዛን ጊዜ የነበረው ስርዓትም የውጭውን ነገሮች ጥሩ እንዲሆኑ ለማድረግ ነው እና ማን ነው ይሄንን ስራ ቢሰራ አሳማኝ የሚሆነው ተብሎ ጥላሁን ተመርጦ ነው እንግዲህ አንቀጽ ሲያለቅስ ከፊቱ ቆሜ ነበርና ሁልጊዜ በቃ ያቺ ነገር
እዛ ጋር መቆሜን አሁን እኔ ብቻ ነኝ የማውቀው። እውነትህን ነው እኮ አልታየህም። ማን ያውቃል? እውነት ነው የምልህ እና እግዚአብሔር ይመስገን። በጣም ነው የሚገርመው። በጣም ያንተ ነገር በጣም ነው የሚገርመኝ። ዋው! ከዚህ ቀጥሎ ደግሞ ወደ ከፍተኛ ሁኔታ ስንመጣ ህዝብ ለህዝብ መጣ። ህዝብ ለህዝብ ላይ ደግሞ ኢትዮጵያን ወክለህ ኢትዮጵያ ውስጥ አሉ ከሚባሉ ትላልቅ አርቲስቶች ጋር ጥላሁን፣ ማሙድ፣ ብዙነሽ፣ ነዋይ፣ ፀሐዬ በውዝዋዜ ነኩሪባቸው፣ ነፋንትሽ፣ ታማኝ ያሉበት ቲም ላይ ኦልሞስት ወደ 30 እስከ 40 የሚጠጋ ልዑካን ቡድን ያለበት ላይ ገባ። እስኪ ንገረኝ እሱን ኤክስፔሪየንስ። እሱ እንግዲህ ምንድነው በሆነ ጊዜ ምንድነው ጉዟችን የሚባል የሆነ የፓርቲ በደርግ ጊዜ የፓርቲ ዝግጅት ነበር እና ከብሔራዊ ቲያትር፣ ከአገር ፍቅር፣ ከማዕከላዊ ዕዝ፣ ከደቡብ ዕዝ ተመርጠን እዛ ይሄ የፓርቲ ዝግጅት አለ ለአዲስ ዓመት እንሰራለን እና እዛ ላይ እንግዲህ ታደሰ ወርቁ የዳንስ ውዝዋዜ አሰልጣኛችን አሁን ነፍሱን ይማረው እሱ ነው እንግዲህ ያው ፒክ አድርጎ እነዚህ ልጆች የሚፈልገንን እሱ መጀመሪያም ለጉዟችን እሱ ነው የመረጠን ከየክፍላችንና ከዛም በኋላ ወደ ህዝብ ለህዝብ ይሄን አይነት ዝግጅት ሲመጣ እሱ በውስጡ ስላለ ከሌ ብሎ በቃ እንድንመጣ አደረገን። ያዛ ላይ ደግሞ ያው እንደ ካታጎሪው መስፈን የሚችል መደነስ የሚችል ምናምን በቃ የተለያየ በሱ እይታ ውስጥ እዛ ቦታ ላይ ፊት የሚያደርግልኝን ብሎ የእሱ ምርጫ ነው የታደሰ ወርቁ ነው የመረጠን እና ከዛ በኋላ እንግዲህ ያው የህዝብ ለህዝብ ነገር በሆነ ጊዜ የተለያዩ ጓደኞቼ እንግዲህ ሲናገሩ አመት ከምናምን ነው የሰለጠን ነው የሚመስለኝ። እኔ 9 ወር ድረስ ነው የሰለጠን ነው ይሉኛል። እኔም እንግዲህ ትክክለኛ እንደዛ ነው ትሬኒንግ የተለማመዳችሁት? አዎ ትሬኒንግ የተደረገው በጣም ነው የሚገርመው። ይሄን ያህል አንድ አመት ሙሉ ማለት ነው። ዋው! ያ እና ስፖርት አለ በደንብ በቃ በስፖርት ምናምን በደንብ ራሳችንን አዘጋጅተን ነው ወደ ውዝዋዜ ወደ ዳንሱ የምንሄደውና ሁልጊዜ የታስቦበት ልጆቹ በምን ቅርጽ ነው መምጣት ያለባቸው እና ያው የምታየው ነው የህዝብ ለህዝብ ዝግጅት ዛሬም ስታየው ደስ የሚያሰኘው ይሄ ነገሮቹ ናቸው። አንተ እዛ ላይ ከታማኝ ጋር መድረክ ትመራለህ። እሱ ሰላም ጤና ይስጥልኝ ሲል አንተ ሰላም በቃ ብለህ ትገባለህ። ከዛ ደግሞ ከብዙዬ ጋር ሀረር ኦሮሞ ትዘፍናለህ። የሀረር የኦሮምኛ ዘፈን ለእኔ ሀረር ስለነበር ቀሎኝ ነው የምጫወተው። የመሐሙድ ጋር ደግሞ ከፋንትሽ ጋር ደግሞ ጉራግኛውን ጋሽ መሐሙድ የመጣ በኋላ ነው። አንተ ነበርክ መሰለኝ? እኔም ነበርኩ። ንቶት ነክርነን ብማት ቢለውን እኔና ፋንትሽ ነበር የምንጫወተው። ከዛ በኋላ ያው መሐሙድ እያለ መቼም እኔ ጉራግኛል በፍጹም እና ለጋሽ ያስጠናሁት እንደዚህ ነው። በጣም ነው የሚገርመው ሂደት። ምን ያህል ጊዜ ቱር አደረጋችሁ? 5 ወር እንደዚህ አካባቢ። 5 ወር አንድ ወጣችሁ ነው ጨረሳችሁ የተመለሳችሁት? በመሀል የገጠማችሁ ነገር አለ? የጠፉ ሰዎች ነበሩ? ለምሳሌ ከበሮ የሚጫወተው ሰው እየጠፋና ታማኝ ነው ከበሮ ይዞ እንትን ያለው በአንድ ቀለሊት አጥንቱ ስሰማ፣ መሪ ደግሞ የዳንስ መሪ ተወዛዋዥ ነበረ፣ እሱም ጠፋ። እሱን ለመተካት ደግሞ እንደዚህ እንትኑ እረፍት የሌለው ስለሆነ ዝግጅቱ አንዱን ለመተካት ብዙ ነገር ነው የምታፈርሰው። የሆነ ነገር ከነካ የሆነ ነገሮች ይጎላሉ እና ያንን ለማስተካከል ብዙ ያው በተለይ አሁን እንግዲህ ኢምፖርታንት የሆነው የድራም በጣም ቦታው ነው። ለምን የሙዚቃው ቤዝ ነው። ስሰማ ኩት እጁሉ ነበር የሚስለት ኪኩን ያው አቀናጅቶ መጫወት ይከብዳል። ገባ ድራመር ስላልሆነ ልክ ነው እና እሱ ይዘለታል።
ሁሉንም ሳይሆን አንዳንድ የሚከብዱ ነገሮች ላይ ነው እንጂ ሁሉንም አይደለም። ኦኬ በጣም ይገርማል። ይሄን እንዴት ሰማው? ከየት ሰምተው? እንዴ ታሪክማ ግዴታ ነው መጣራት እንዴ። እኔንም አስታውስ ስሰማ እሱ ይዛል እና ሌሊቱ ሙሉ አጥንቶ እጁ ተልጦ ታማኝ ስሰማ ታማኝ ለህዝብ ለህዝብ ለቡድኑ በቃ ባለውለታ ነው፣ ትልቅ ባለውለታ ነው። አንደኛ ምን ይኮን ነበረ በቃ ድራመር ይምጣ ተብሎ ሁላችንንም ያዘንበት የሆነ ፒክቸር ነበረኝ እኔ ራሴ። በቃ ጠፉ፣ በቃ ድራመር ጠፋ፣ አሁን እንዴት ሊኮን ነው ሲባል እንግዲህ ያው መንግስቱ ኃይለማርያም ሊቀመንበር መንግስቱ ኃይለማርያም የእሳቸው ትእዛዝም ስለሆነ በእሳቸው ትእዛዝ ያው ክትትል ስለሚደረግበት ይሄ ዝግጅት በአስቸኳይ ይምጣ ተብሎ ነበረ። ድራመር ከኢትዮጵያ መጥቶ በቃ 2 ቀን አርፈን ለዚህኛው ለሚቀጥለው ሰንዴ ዝግጅት እንዲደርስ ተብሎ ሁሉ ታስቦ ነበር። ግን በቃ ታማኝ ነው የፈወሰን። ከፍተኛ ፈውስ። አያ ድራመሮች እንዴት ፈውስ እንደምንሰጥ ትላለህ። እውነት ነው እውነት። በዛም ልክ ደግሞ ልባችሁ ቅጥል እናደርገው። እውነት ነው። በጣም ነው የሚገርመኝ። እሺ ቱር አረጋችሁ፣ ብዙ ሀገር ዞራችሁ፣ ስትመለሱ የሰማሁት ነገር ከለር ቴሌቪዥን ተሸለማችሁ። አዎ ቴሌቪዥን ዴክ ቪኤችኤስ አበቃለ እንትን እሱን ተሸለምን። እሱ ትልቅ ነገር እኮ ነው በጣም። እንዲህ ያኔ ታዲያ ገና ከለር ቴሌቪዥን መምጣቱም ነው እንጂ 21 ኢንች እኮ ነው። 21 ኢንች እኮ ትልቅ ነበር ለካ። አሁንም ትልቅ ነው። ተቀላል ጓድሮ። አዎ እና ተሸለምን በእውነት። አንተ አያት ቤት ይዘው ሄድክ? አዎ። ምን አለ አያቴ በቃ እንግዲህ ማለት ነው የሰፈሩ ልጅ እኮ ሁሉ እዛ ነው እኮ የሚያየው። የሰፈሩ እኮ አድባሮ እኮ እና በቃ በጣም መመረቅ አለ በእውነት። በጣም የቤተሰብ ምርቃት በቃ እንኳን ሙዚቀኛ ሆንክ እኮ ከዚህ ነው የሚጀምረው። በጣም ሌላው አለመጣማ እንዴ ምን ይመጣል? ከዛ በቃ እንግዲህ አያቴ ደግሞ በቃ ትንሽ ጠንካራ ስለሆነ ያው በስርዓት ነው ኳስ ስናይ በሱ ውሳኔ ነው የምታየው። ከጠፋ ወደ ቤት ነህ፣ በቃ ወደ ቤት ሂዱ ካለ ከጠፋ እንደዛ ነው። ጠፋ ነው አንተ ገዛው አታመጣው ነው ያለው። ከጠፋ ጠፋ ነው። አይ በቃ እንደዛ ነው። ብድግ ነው እንትለው ይሄው ነው። በጣም ይገርማል ኃይሌ። እሺ ህዝብ ለህዝብ ተመለስክ። ከዛ በኋላ ማዕከላዊ አልቆየህም። ምንድን ነው ምክንያቱ? ለምንድን ነው እዛ ላትቆይ የቻልክበት ምክንያት? ማዕከላዊ ስመጣ ከህዝብ ለህዝብ እንደመጣሁኝ እንግዲህ ይሄኛ በህዝብ ለህዝብ ነው በ79 መጨረሻ አካባቢ ነው ወደ 80 ገባ። ከዛ በኋላ ደግሞ የደርግ ራሱ ስርዓቱም እየተናጋ ምናምን ያለበት ሰዓት ነው። ከዛም በኋላ እኔን ምንድነው የማዕከላዊ እንትን ኃላፊዎቹ ወደ ብር ሸለቆ ሄዶ ማሰልጠኛ ጣቢያ አለ እዛ ቅርንጫፍ ማዕከላዊ ማለት ነው። እና እዛ ሄዶ ዳንስ ያሰልጠን ምናምን ሲሉኝ በወቅቱ ደግሞ እናቴ ደግሞ ትንሽ የጤና መታወክ ምናምን አመም ያረጋት ነበርና በዛ ምክንያት አይ በቃ እናቴን አሟታልና አልሄድም ምናምን እያልኳቸው በቃ ትኬት ተቆርጠው ምናምን ልሄድ በቃ ያው ልጅነቱም ስላለ ይወስኑብሃል። አይ መሄድ አለብህ ምናምን ብለው ይቆጣሉ። እንደ አባት ስለሆኑ ነው። እነ ኮሎኔል አይደሉም፣ ኮሎኔል ለማ ነበሩ። ለማ ደምሰው እሳቸው ነበሩ። እነ ኮሎኔል ለቀቁ። ያው ጡረታ ወጡ። ከዛ በቃ አይ በቃ እንግዲህ እኔ ከእናቴ የሚበልጥ የለም ብዬ ሄድክ ጥለህ? ትቼ ወጣሁ። ከዛ የዛን ጊዜ ወንትድ ሆንኩ ነኝ። ተፈላጊ ክህደት ነው። ማዕከላዊ ዞን አገር ከዳ እኮ ነው የምትባለው። በቃ በዛ ስሜት ነው። ወታደሮች እኮ ከከዳ ከእንትን ከቀራ ነው በቃ ወዲያውን የሚለጠፍ ባንዳው ኃይሌ ታደሰ በቃ እና ወንትድ ሆንኩ። ከዛ የዛን ሰዓት እንግዲህ እንዴት ሆነ
እነ ዳምጥዬን እነ ሰለሞን በዳኔን ታውቀዋለህ? አዎ ሆነን እኛ በቃ እንትን እንሰራለን። ኪዱ ዛኔ ጀመራችሁት ነው? ከኪዱ በፊት በጊታር እሺ እንትን ሰለሞን ጊታር ይይዛል። እሺ በቃ ለራሳችን በቃ የመጫወት ምናምን ነገር ስንል በዛው እያደገ እየዳበረ ሄደ። ከዛ በኋላ ነው እንግዲህ የኪዱ ሐሳብ የመጣው። ከዛ በኋላ እኔም ወደ አቢጃን ሄድኩ። አቢጃን ሄድክ? ብቻህን ሄድከው? ብቻዬን ወደ ኮትዲቯር ሄድኩ። ኮትዲቯር ስለሱ ታሪክ ነው ማነሳለሁ ብዬ 3 ዓመት ምናምን የተቀመጥከው? 3 ዓመት ተቀምጫለሁ። እስኪ ኮትዲቯር ምንድን ነው የተጫወትከው? ወደዛ አበሻ ነበር? አበሾች አሉ። አበሾች እዛ አፍሪካ ዴቨሎፕመንት ባንክ እዛ ነው ያለው፣ ኤዲቢ ይባላል። እዛ እንግዲህ ምን ያልባት ወደ 250 300 የሚሆኑ አበሾች አሉ እዛ ባንክ ውስጥ የሚሰሩ። የሶማሌዎች አሉ፣ ሱዳኖች አሉ፣ እነዚህ ኢስት አፍሪካን በቃ ብዙ ነው እንግዲህ ያው ባንኩ ብዙ የተለያየ የአፍሪካ ሀገራቶች ስላሉ ብዙ ሰዎች ስላሉት እኛ ደግሞ እዚህ የኛ ሬስቶራንት እኛ የምንሰራበት ደግሞ ኢስት አፍሪካን ላሊበላ ብለን የከፈትነው። ሼር ነው የከፈታችሁት ወይስ አንተ ተጋብዘህ ነው የሄድከው? እኔ አይ በቃ ባለቤቷ ቀጥራኝ ነው የዛኛ ሄደች። ተቀጥሬ ነው የሄድኩት። የዛን ጊዜ እኮ ነፍስ ውጭ ነፍስ ግቢ ነው፣ ከተገኘ መሄድ ነው። ስለዚህ በቃ እድሉ ስታገኝ ሄድካ። ትዕግስት ትባላለች እና እሷ ይዛኝ ሄደች። እዛ 3 ዓመት እንዴት ራሴም አንዳንዴ ሙዚቃ ይዛለሁ፣ ኪቦርድ ይዛለሁ። ያኔ ኪቦርድ ፕሮግራም ምናምን ሆኖ ፍሎፒ ምናምን ፍሎፒም አለ። በቃ የራሱ ደግሞ እንትን አለ ይሄ ላይኑ ስትለው ፓተርን እሺ በቃ በሱ በቃ ከሸክሸዋለሁ። ከዛ ኪቦርድ መምጣት አለበት ተብሎ ደግሞ ሙዚቀኞች ምናምን መጡልኝ። የላይቤሪያ ሙዚቀኞች አሉ ደግሞ ከኛ ጋር አንድ ላይ ሆነው በደንብ እንጫወታለን። በቃ ላይክ ሙሉ ባንድ አድርገን በጣም ይገርማል። 3 ዓመት ቆየ ኮትዲቯር። እስኪ ማትረሳው ገጠመኝ አለ እንደው እዛ ያጋጠመህ? እዛም ብዙ ገጠመኞች ያ ጥሩ ነገሮች አሉ። ምንድነው ኢትዮጵያኖች በእንትን አድርገው ሲመጡ ቀጥታ የሚመጡት ሬስቶራንት ነው። እኛ ሬስቶራንት ነው የሚመጡት። በቃ በባህርም አድርገው ምናምን በቃ ብዙ ሀስል አድርገው ሲመጡ ያው ኢትዮጵያ ሬስቶራንት የት ጋ ነው ብለው ስለሚመጡ እኔ ደግሞ እዛ እነዚያውን የሶማሌ የሱዳን እንትኖች የአፍሪዛ ባንክ ውስጥ የሚሰሩት ሱዳንኛ ዘፍናለሁ፣ ሶማሊኛ ዘፍናለሁ። አሁን የሚመጡትን ልጆች እንዲቀጥሯቸው እባክህን እንደዚህ ያድርግልን ምናምን ብዬ እኛ ጋር ይቀጠራሉ። እነዛ ልጆች ሁልጊዜ ሲመጡ ያው እኛ ጋር አንዳንድ ስራዎች ይሰራሉ። ከዛ በኋላ ግን ሱዳንኛ ዘፍኜ ነው እነሱንም ማስቀጥረው። አዲስ ሱዳንኛ ዘፍናለህ ይቀጠራሉ። በቃ ዘፍናለሁ አንተ ትቀጥራለህ ተባብለን ነው። እንደዚህ ብዙ ልጆች አለ። አሁን ብዙ የሚያመሰግኑኝ ልጆች አሉ በዚህ መንገድ የመጡ ልጆችና መልካም ጊዜ ነበር ያ። በጣም እሺ። ከአቢጃን ተመለስክ። ከዛ ከዘመነ መለሰ ጋር ነው የመጀመሪያ ክለብ የከፈታችሁት? ኖ ከዛ በፊት ከዘመነ ጋር ነው። ከአቢጃን ከዛ ነው ተነስተህ ሄድከው? እሺ። ከዘሜ ጋር የነበርነው ከዛ በፊት ነው። አብረን የቤተ እስራኤሎች ወደ እስራኤል ሲሄዱ ከዛ በፊት እኮ ነው። ዋው! ልክ ኢህአዴግ ሲገባ እነሱ ቶሎ አይደል የወጡት። በቃ ደርግ የመጨረሻው ሰዓት እኔ ወንትዶኜ ነገር ነው ከዘመነ ጋር የነበርነው የሰራችሁት። ከዛ በኋላ ያው ዘሜም ሄደ ወደ እስራኤል፣ እኔ ወደ አቢጃን መጣሁ። በጣም ግን የሚገርመኝ አሁን ዘመነ መለሰ ማለት ያበበ መለሰ ወንድም። አበበ መለሰ እንግዲህ አንተ በነበርክባቸው ዘመናት እነ ኤፍሬም እና አረጋኸኝ እነ ጸጋዬ ሐመልማል ለብዙ ሰዎች ስራ የሰጠ ሰው ነው።
ለምንድን ነው በዛ ሰዓት ያልሰራው ከሱ ጋር? ለምንድን ነው ያልሰራል? ግንኙነት እንዳላችሁ አውቃለሁ፣ ግን ምንድን ነበር ምክንያቱ? ለምንድን ነው በዛ ሰዓት ያልሰራው አንተ ዘፈን? ቤትና በቃ ቢዚ ነው። አንደኛ አሁን እኔ ቤት ስሄድ ያው እሱን የምናከብረው ታላቅ እኔ ዘመነ ጓደኛ ነኝ። እሱ ያው የምናከብረው ታላቅ ትልቅ እንትናችን ነው እና ከዛ ደግሞ ሙዚቃ ቤቶቹ መጥተው አሁን በዛ ጊዜ የሙዚቃ አካሄድ ሙዚቃ ቤቱ ነው የሚያሰራው። አሁን አበበን ይወስዳል ለከሌ ለዘፈን ስራልኝ ብሎ እዛ ወረፋውን እናየዋለን። በላይ ነው እና አንዱ ሙዚቃ ቤት ይዞት ከሄደ በቃ ያኛው ደግሞ ይህንን ስራ እስኪጨርስ ደግሞ ጠብቆ ደግሞ እንደገና አበበን ይዞት ይሄድ ነበርና እነዚህ ነገሮች ነበሩና በቃ ለማሰብ አትችልም። በቃ ተስፋ ያስቆርጣል። መቶ የሚመጣው ሰው ስትል እነ ነዋይን እንኳን ከአበበ ጋር እናገኛቸው ነበር። እዛን ጊዜ ከአቤ ጋር ሆነው አብረው ለመስራት በቃ የሙዚቃ ቤቶቹ አስተዋጽኦ እዛ ጋር ትልቅ ነው። እነሱ በጣም በቃ የሆነ ሀሳብ ይዘው ይመጣሉ። ከሌን መስራት እፈልጋለሁ ይላል። ያንን ስራ ለመስራት ደግሞ ባጀት ይመድባሉ። ከከተማም ወጥተው ሐዋሳም ብለው ወደ ድሬዳዋ ምናምን ሄደው ለመስራት በደንብ በቃ እንትን ያደርጉላቸው ነበር። አየህ በደንብ ትኩረት ያደርጉ ነበር ለሙዚቃ። በጣም ነው የሚገርመው። እሺ ወደ ኪዱ ልመልስ። ኪዱ አንተ ዳምጥዬ ተወዛዋዡ ሆናችሁ ቤት ከፍታችሁ ትሰሩ ነበር አንድ ላይ። እስኪ ንገረኝ። በጣም ብዙ አርቲስቶች እዛ ቤት ወጥተዋል ይባላል። ገና ታዋቂ ሳይሆኑ እነ ብዙአየሁ የሰማሁት ይሰሩ ነበር። እስኪ ንገረኝ ስለሱ ጊዜ። እሱ እነ ብዙአየሁ ማን ነው ወንድሙ ጅራ፣ ሌሎች ልጆች ያው የተወሰነ ጊዜ ከዳምጥዬ ጋር አብረን ሆነን ሼር አድርገን እንሰራ ነበር። ኪዱ ብለን ኪዱ ማለት ኪዳነ ምሕረት ነው። እኛ የኪዳነ ምሕረት ልጆች ነና ኪዳነ ምሕረት ልጆች ስለሆነን ወደ ኪዱ እንሂድ ነው የምንለው። ወደዛ ወደ ኪዳነ ምሕረት ለመሄድ ኪዱ ዛሬ አንሄድም እንዴ ስለምን ያ ነገር በቃ የለመድናት ስለሆነ የኛም ዴስቲኒ እንትናችን ብለን ኪዱ ብለን ነው ስም እንትን ያደረግነው። በቃ በዛ ወደ 2 ዓመት አብረን ሰርተናል። ጥሩ ጊዜ ነው ያሳለፍነው። በጣም የሚገርም። እኔ ከአቢጃን እንደመጣሁ እዛም ያለው የአፍሪካ የሙዚቃ ዳንስ የአፍሪካ ዘፈኖች ምናምን አቅ ነበር። ያችን ከዳምጥዬ ጋር ሆነን እያጠናን ያው ዳምጥዬ ደግሞ የተካነ ነው በዳንስ ከዛ ደግሞ ጌጥም አለች። ሌሎች ልጆች ማምተን በዳንስ የኛ ነበር የአፍሪካ። በኋላ እንደውም ስሙን ምን አደረግ ነው ኪዱ አፍሪካ ዳንስ ምናምን ብለን ስም ሰተነው። በቃ ፌመስ ነበረ በጣም የለም ሌላ ቦታ ዳንስ አልነበረም። የኛ ቤት ብቻ ነበር። የሚገርም ነው። የሚገርም ጉዞ ነው። ይሄ ሁላ አለፈ። እንግዲህ ወደ መጀመሪያው አልበም ወደ አንቺን ይዞ ልንመጣ አሁን 25ኛ ዓመቱ መጣ 1991 ዓመተ ምህረት ነው የወጣው። ያየራድ ፕሮዲውሰር ነው ካንተ ጋር አንተ ኦሬዲ ጀምረሃል። እስኪ ንገረኝ አንተ ይሞታል ወይና ቀበጥዬን ዜማ አንተ ነው የሰራው? ጀምረዋል ኦሬዲ ከልምሽ ጋር ነው ስራ መስራት። እኛ እስኪ ንገረኝ እንዴት ተገናኛችሁ ከያየራድ ጋር? እኔ መጀመሪያ ያው እንግዲህ በክለብ እየሰራው የኖርኩ ነው ምናምን ነገርና በዛን ሰዓት የራሴን አልበም የማውጣት ፕላን አደረኩ። ዘፈኖች ሰበስባለሁ በቃ እና ከዛ በኋላ እንግዲህ ያየራድ ደግሞ ከጋሽ ማሙድ ጋር ለመስራት የሆነ እንትን አድርገው ነበር። እዛ ጋር እንግዲህ የሆነ የራሳቸው አለመስማማትን በለው አላውቅም። ብቻ ያየራድ ለማሙድ ይሰራሉ ብዬ ያዘጋጃዎች ዘፈኖች አሉ። አንተ ደግሞ በማሙድ ዘፈን ነው የምትዘፍነውና ለምን አትሰራቸውም ማለት አበቅ እንግዲህ አሁንም እየሰራው ስለሆነ
እኔ የሰራሁትንም ከዛ እሱ ይዞ የመጣው እንደዚህ አድርገን የአልበም እንዲሰራ ተጀመረ። ሙሉጌታ አባተን ያቀናበረው ሙሉጌታ አባተ። የሚገርመኝ ልክ የአንተ አልበም ላይ ሳውንዱ ኮምፕሊትሊ ተቀይሯል። ቆንጆ ሳውንድ ይዞ መጥቷል። ለእነ አበበ ተካ የሰራበት ሳውንድ አለ፣ ኢቭን ለላፎንቴኖች የሰራበት አለ። አንተ ጋር ሲመጣ አዲስ ሳውንድ ክሊርሊ ድራሙ ይሰማል። አሁን ደስ ይላል። ምሽቱ ላይ ስታየው ሪሙ በደንብ ይሰማል። ቀበጥዬ ላይ በደንብ ይሄ በደንብ ብራሶቹ እንደ ሙዚቀኛ ሳወራህ ማለት ነውና ያ ቫይብ እንዴት መጣ? ይሄ ቤት ለቤት የተሰማ አልበም ነበር። እኔ ያስታውሳለሁ በጣም ነው የተሰማው አልበም። እንዴት ነው እስኪ ንገረኝ ስለዛ። እኔ እንግዲህ በዛ ሰዓት ይሄኛውን ከዚህኛው ሙዚቃ የመለየት ነገሩ የለኝም። አሁን ለምሳሌ ከኔ በፊት የተሰሩ ስራዎች ከዚህ ጋር ልዩነቱን አልረዳውም። ምናልባት እሱ እኛ ይዘን የመጣነው ዜማዎች እሱን እንትን ብለውት በቃ ስሜት ሰጥተውት እንደዚህ ቢሰሩ ይሻላል። ለምን የመናበቡ ነገር ከሙሉጌታ ጋር በጣም አሪፍ ነበር። በጣም ከድር ጭቅሳን ታውቀዋለህ? ከመድረክ የቀረጸው ከድር ጭቅሳ ይባላል። እነሱ አብረን በቃ ብዙ ሰዓት ነው የምናሳልፈው፣ እንደ ፋሚሊ ሆነን እንደ ቤተሰብ ሆነን በቃ ለምን በቃ ነገም ተገናኘን ከምሳችን ጀምሮ በቃ በደንብ ብለን ስራው እንዴት እንስራው እንሰማለን። እንዴት ይሄ ነገሮች ሊሆን ጓደኝነቱ አብሮነቱ አይቋረጥም። በመሀል የሚቋረጥ ነገር ስለሌለ ያ ነገሮች ይሆናሉ። የእኛን ስራ በዚህ ልክ ተግባብተን ተስማምተን እንደዚህ ሊሆኑ የቻሉት በሙዚቃው በቪዲዮ ክሊፕ የመጣህበት አግዙኝ የሚገርም ያኔ ቪዲዮ ክሊፕ ፍንዳታ የተካሄደው በአንተ ነው። ለየት ያለ ሲዲው እንዲሽከረከራል ምናምን እዛ ደግሞ በወደድኩሽ ባፈቀርኩሽ አይቼሽ እንደኔ አሁን እነሱ ዘፈኖች ኢትዮጵያ ቴሌቪዥን የተቀረጹትና እዚህ ላላል የሆነ አንድ ሶፋ እንደዚህ አረንጓዴ ሶፋ ከዛ እሱ ላይ ነው ክሊፖች ብቻ የተጀመሩት። አግዙኝ በጣም ድሮ ካሜራ ከቲቪ አይወጣም ነበር መሰለኝ። ወጥቶ በቃ ቤት ምናምን በየቤቱ ምናምን ሄዶ የተቀረጸው በእኔ ክሊፕ ነው የተጀመረው። አዲስ ነገር ነው ያየነው። አዲስ ነገር ነበር። ማን ነው ይሄ ባቲውን ይሰራል? በወደድኩሽ ዜማውን በጣም ነው ሞገስ ተካ። በእናትህ ትንሽም በለው በእናትህ አላቤት በጣም ነው ወደውት በፍቅርሽ አይቼሽ እንደኔ ናዘፋብን ምን ሰራው ኩነኔ የቱ ጥፋቴ ነው ያስቸገነች በኔ ያንተ ሲያጓጓ ለጋው ፍቅራችን ከጅምሩ ያጨርነው ሁሉ ሜዳ ላይ ቀረ ከጅምሩ የለፋንበት ሰብላችን በቅሎብን ቀረፈችን። በጣም ነው የምወደው። በጣም ደስ የሚለኝ ዜማ እሱ። ያየራ ደግሞ የሰራው እፎይ ባለ በጣም ሰው ሁሉ ደረጃው እሽሩሩ ቢለያይም ኑሮ ከሰው ራስ አይወርድም ሀሳብ በተፈጥሮ ሰው ሳያረጋግጥ ዛሬ ለማደሩ በሀሳብ ያዋትታል ነገር ለመኖር። በትክክል የሚገርም ግጥምና ዜማ በጣም ነው ግጥም ነው ያዩ ግጥሙም ዜማውም የሱ ነው። እዚህ አልበም ላይ ታውቋል 4 ባቲው ይዘፍናል። ባቲ ሜጀር የኢትዮጵያ አምላክም ባቲ ሜጀር ነው። የኢትዮጵያ አምላክ እሱም ባቲ ሜጀር ነው። አሁን ይሄም ባቲ እኮ ነው ምናምን ስለው ያየራል። ያው እንግዲህ ታውቃለህ በጣም ቀልደኛ ስለሆነ እኔን ተውኝ እንግዲህ እኔ የልምድ አዋላጅ ነው። እንደዚህ ነው የሚቀመጠው። 4 ቅኝት 4ቱም ባቲ ነው። እሱ አየህ ውስጡ ያለው የዜማ እንትን በዚህ ስሜት እንትኖች ውስጥ ነውና ሜጀር ላይ ወይ እንደዚህ አይነት ዘፈን ያስፈልጋል ተብለን ስንወያይ
እሱ የሚያመጣው ተጨነቅ ቢለው እንጂ ተጠበብ ደም እኮ እንትን ላይ ነው። እኔ ልምድ አዋላጅ ነኝ ረፉኛል። ግን ደሳስ ይላሉ። በጣም ደሳስ የሚል ያኛው አሁንም እኔ እሱም እኔ ልበለው እሱም አንቺሆዬ ነው። በጣም ደስ የሚል ዘፈን ይገርመኛል። እዛ ላይ ደግሞ አዲስ ማርሽ ቀያሪ ዘፈን የመጣው ሙሽራዬ ነው። እስኪ ከሞገስ ተካ ጋር እንዴት እንደተሰራ ሀሳቡን ንገረኝ እስኪ። እሱ ያው እኔ የዛን ጊዜ አሁን ቢዚ ነኝ። ሰርግ ክለብ ሰራለሁ። ሰርግ ደግሞ ቅዳሜ እሑድ ምናምን በቃ እያዛለሁ። ሰርግ ሰራለሁና ከዛ እንግዲህ በቃ በየቀኑ እኔና ሞገስ እንገናኛለን ለስራ። ከዛ ቅዳሜ ሲመጣ ያው ሰርግ ሲኖር ደግሞ ሊቋረጥ ነው። በቃ እንግዲህ ሞጄ እንዲሁ ሙሽራዬ በቃ አንዱ ሙሽራዬ በቃ አንዱ ሙሽራዬ ማለት እንዲሁ ሙሽራዬ ራሱ ዘፈኑ እንዲሁ የሚተካው ዘፈን የለም ምናምን በሚል ሁሌ እናወራለን። አይ እሱም እዛ ውስጡ ስለነበረ አንድ ቀን በቃ ደስ ይላል ልጅቱ ያስደስታል ዛሬ ቀኑ ምናምን ብሎ ጀመረ በቃ። እና እኔም ያው አጀማመሩ ደግሞ እኔ ቶሎ ጆሮዬ እንትን ይላል። ገና ዜማ ሲሰማ ለእኔ የሚሆነው ይገባኛል። እና በዛ ስሜት ነው የሙሽራዬን የሰራ ነው። በሱ ዘፈን የመሐመድ አሊ አላሙዲን ሰርግ እስከ መስራት ደርሰሃል። አሜሪካ መጣሁ። እስኪ ንገረን ስለሱ ታሪክ። ያው እንግዲህ እዛኔ በዚህ ዘፈን ይሄ ዘፈን ወጣ። የታማኝም ሰርግ መጣሁ። እሱማ እናወራዋለን፣ ብዙ ታሪክ ያለው ነው። የታማኝ ሰርግ መጥቼ በኋላ ደግሞ የሼክ መሐመድ ሰርግ እኮ ከዛ በኋላ ነው። ከዛ በኋላ ነው። የሚገርም ነው። በጣም ብዙ በተለይ ከጋሽ መሐመድ ጋር በጣም ብዙ ስራዎችን ሰርታል። ኢሮፕ ሄደሃል። አንደኛ ደረጃ ተመራጭ ከሚባሉ ሰዎች መሀል አንተ። ሸራተን ሲመረቅ አስቴር ኤፍሬም ሆናችሁ ውስን ሰዎች ሆናችሁ ሲሰሩ አንተ አለ። እንዴት ታያለህ እሱን ነገር? እድል ነው እንጂ ምንም ችሎታም ነው። አይ እድል ብቻ አይደለም ስለሰራህም ነው። ግን እዛ ላይ ደግሞ የተጨመረልህ ነገር አለ። የሰው መደድ አለ። በቃ መሳካት አለበት እኮ ሁሉም አንድ ላይ እና ይገርመኛል። በቃ ለአዲስ ዓመት ሁለቱም ዝግጅት ላይ አንዴ ፀሐዬ፣ አስቴር፣ ዳዊት መለሰ እኔ ሆነን ሌላ ማን የነበረው በቃ እንደዚህ ነው ሰራን። በሚቀጥለው ዓመት ደግሞ ኤፍሬም ገባ። ኤፍሬም፣ አስቴር፣ እኔ ሆነን ሰራን። ሁለቱንም ዓመት በቃ የዘፈኑም ጉልበት ነበረ። ዓመቱ ሙሉ እየተሰማ ስለሄደ ይሞታል ወይ ምናምን አልበም ከዛ የሆነ ይሄ ልጅ በቃ እንግዲህ ተብዬ ነው እንግዲህ የሰርጉ ስሜት መጣና ያው ለሰርጉ ደግሞ ለመሐመድ ሰርግ ወደዚህ መጣ። የታማኝና የፋንትሽ ሰርግ ላይ የሆነ አንድ ገጠመኝ አለ የደረሰባችሁ። ይህን ጨዋታ የተጫወተባችሁ ፀሐዬ ነው ሆቴላችሁ። እስኪ ንገረን በላት። እኔ የለሁበትም። እሺ ማለት ያለው እኔ አይደለሁም። ከኛ ጋር አብረውን የሄዱት ስዩም አለ እነ ሽሜ ትራምፔት። እሺ ስዩም ደግሞ ትሮምቦን የሚጫወተው ያሬድ አለ። እኛ የምንኖረው ወደ ምን ሰፈሩን አላውቀውም፣ ራቅ ያለ ሰፈር። እሺ እዚህ እዛ ነበር። እዛ እንግዲህ አዲስ ስለሆነን በቃ ታውቃለህ የእንትኑን ስልክ ነው የምንጠብቀው። እነሱ ደውለውልን ምን ይሉን ይሆን በቃ በተጠንቀቅ ነው ያለ ነው። በኋላ እንግዲህ ያው ፀሐዬ መጥቶ በቃ ደውሎ እንዴት ነው እየበላችሁ ነው? ምን ችግር አለ ምናምን ብሎ ነው የሚጀምረው። አየህ በስስ ስሜታችን ነው የመጣው። እዛ የተቀበለው ልጅ አዎ ጋሼ ጥሩ ነው፣ በምን ሁኔታ ላይ ናችሁ? አይ ሁሉ ነገር ሙሉ ነው፣ በቃ የተሟላ ነው፣ ምንም ችግር የለም እያለ ሀገር እና
በሚል ብቻ አንተ ተጫወተው ከዚህ በኋላ ያለውን እኔም ሰሚ ነኝ እንዳንተ። አይ ነው ግን ተጫውተው ምን አለበት? አይ እኔ አላውቀውም በደምብ ስለ ሽንት ቤት በጣም እየበላችሁ ነው ምናምን በሚል ብቻ የሆነ ባለው ሽንት ቤት እየገባ ብዙ እየተጠቀመ ያለው እነሱ ኧረ እኛ ቢላል እነሱ በቃ የዋሆች ናቸው እኮ። አይ ፀሐይ እኮ በጣም የሚገርም ሰው ነው እኮ አንተ። እያንዳንዱን አርቲስት ያልሰራው ነገር የለም። እያንዳንዱን ሰው ስጠይቅ ኢቭን አሁን ከኛ ጋርም ስንጫወት እኛን መሀል ላይ ነው ወይ አስካለች ትሙት ምናምን ብሎ ሲምል ነው እንጂ የምታውቀው አፈን አስከፍቶ የሆነ ታሪክ ነግሮ አብለን ሰምተን መጨረሻ ላይ ስንደርስ ዝጋው እንጂ ምን ነው ዝም እንዳይገባ ይላል። ሄድክ እኮ ይላል። በቃ በጣም ኃይለኛ ነው። በቃ አትችለውም። በጣም ይገርማል። ረጅም ዕድሜ ጤና ይስጥ ፀሐይ። እንወዳለን እንደዚህ ፈታ ያረከና ያራዳ ደግሞ አራዳ ነው ፀሐይ የመጨረሻ። እኔንም ራሴ አንድ ጊዜ እዛ ሸራተን ከእንትኑ በኋላ የአዲስ ዓመት ዝግጅት አለ አይደል? ርችት ምናምን ተተኩሶ አስቴር እኔ ፀሐይ ምናምን የሰራን ጊዜ እዚህ ደግሞ ለተመረጡ ሰዎች ሸራተን ሌላ እንደ ፓርቲ ዝግጅት ተደርጎ ተጠራን እና ባጅ ይሰጣል። ባጅ ተሰጡ። እኔም በቃ ደግሞ የዛን ጊዜ አለባበስ ራሱ በቃ ነጭ በነጭ ምናምን የለበስኩት ለብሼ ስመጣ ልጆች አየው ማለት ነው። ልጆች በቃ ወደ እኔ መጡ። አቤት አቤት እሷ ቀበጤ ይላሉ። አይ አልኳቸው። ከዛ ደገሙ። ሲደግሙ ልብሴ እንዳይበላሽ አይ በቃችሁ ስላቸው ለካ ልጆቹ የባለስልጣን ልጆች ናቸው። ከዛ እኔ ጠባቂ ደህንነት ነው መሰለኝ መጣና ለነሱ አውቃቸዋለሁ ያለ እንዴ ልጆች ናቸው ምን ችግር አለ ማን ስለው አይ ለማንኛውም ይሄ ከሌለ ልጅ ይሄ እንትና ልጅ እያለ ኧረ እባክህ አልኩት። ቦስማ ልጆች ደህና ናችሁ ብዬ ሄድኩ እና ይሄንን ሄጄ ለፀሐዬ ነገርከው? ፀሐዬ ነገርኩት። ግን ለማን እንደምንሰራ እኮ መነገር አለበት። አሁን እኮ ለምን ብንሳሳትስ የሆነ ነገር ቢሆንስ ምናምን እያልኩ ለሱ ነገርኩት ነገርና አሁን እዛ ቁጭ ብለን እነሱ አላቸው ፀሐዬ አርያ ኪቦርድ ያሬድ ብቻ ቀስ ብሎ ተነጋገሩ እነሱና በቃ የሆነ ነገር ሊያደርጉኝ ነው። እኔ አልገባኝም። ግን መጀመሪያ እኮ ለሱ ቢነገረው ነው ጥሩ ይላሉ። እቺ ፀሐይ ውድድጭ በቃ ሲሉ ደግሞ የማን ነው ስለ አይመልሱልህም። ማንን ነው ስትል ዝም ነው የሚሉ። ከዛ ቆዩና አይ ግድ የለም መጀመሪያ እንደዚህ ከሚሆን ለአቶ አብነት ነግረን ለከሌ ነግረን በቃ አጦዙኝ በቃ እንደው አይገልጸውም። እና ትልቅ ታሪክ አለ እዛ ጋር እንደው ፀሐይ መጥቶ እኔና እሱ ቁጭ ብለን ብናወራው ነበር። በጣም አንተ ተጨነክ። በቃ ምን ሊባል ነው ምናምን ብለህ ትቼ ልሄድ ነበር ስራውን። ተጨንቀ ይነገረው አይነገረው ራ ይላሉ። ይነገረው ሄጄ ደግሞ ያሬድ ስጠይቀው እኔን አትጠይቀኝ ይላል እሱ። እኔ በዚህ ጉዳይ ላይ አትጠይቀኝ ነች እና ነገር በቃ በጣም ነው የሚገርመው። እና ትንሽ ያው ለማውራትም አንዳንድ ነገር አይ ነው ስለማይመች ነው። ገብቶኛል። ቆረጥ ስታደርገው ኢትስ ኦኬ ያልከን ስዳዳንም በቂ ነው። ይገርማል። አሁን ቀጥታ ደግሞ እንድንመጣ እንፈልገው ወደ ፋልከን ክለብ በጣም ብዙ አሁን ኢትዮጵያ ላይ ስም ያላቸው ሰዎች የነበሩበት ነው። ጌዲዮን ዳንኤል ነበረ፣ እዮብ ነበረ፣ ታምራት ነበረ፣ ጥበቡ ነበረ፣ ኃይለ ኢየሱስ ሁለቱም ኃይለ ኢየሱስ ፈይሳና ኃይሌፓ ኃይለ ኢየሱስ ግርማና ኃይለ ኢየሱስ ፈይሳ። እስኪ ንገረኝ እንዴት ነበረ ፋልከን ክለብ? በቃ እሱ ብዙ ነው። በቃ እሱ
እዛ ክለብ ውስጥ የኖር ነው በጣም እንደ ቤተሰብ በቃ ማዛዥ ታዛዥ ምናምን የለ እነ ጎሳዬ አሌክስ አንድ ላይ ነው እኮ በተለያየ ተርም ነው የነበርነው። ግን ባልከን ክለብ ብዙ ዘፋኞች ነበር የነበሩ። በጣም ብዙ ዘፋኝ እንደውም በኳስ እንትን ይገለጻል ማድሪድ ይባል ነበር ዘፋኝ የሚበዛው እዚህ ኤል ክላሲኮ በጣም ቢገርም ነው። አዎ እና ጥሩ ጊዜ ነው ከነ ኢዮብ ጋር በእውነት ነፍሳቸውን ይማር። ታምራት ደስታን የምወዳቸው ልጆች በጣም ከልብ የምወዳቸው ልጆች ነው። ኢዮብ ደግሞ ያንተ እንደ ፐርሰናል ጋርድ ሁላ ነበር ይባላል። በጣም ይጣላል አንተ የማያረገው ነገር ማይደራደርም። ምንድን ነው ይሄ ነገር? አይ ፍቅር ነው በቃ ስለሚወደኝ ነው። አንዳንዴ እኮ እንደውም የሆነ ቀን ሰዎች ስለ ሰርግ እያወሩኝ በጣም እየጮሁ ስላወሩኝ መጥቶ እንዴት እንደዚህ ይጮህበታል ብሎ ሁሉ። እሱ ደግሞ ጸበኛ ነበር፣ ኃይለኛ ነበር። ታውቀዋለህ? ኢዮብን አውቀዋለሁ። ኃይለኛ ነበር። ሄዶ ብቻ አነጠፈው ሰውየው ምን ነው ኢዮብ ምናምን ስለው ጨቀጨቀህ ይለኛል። ጨቀጨቀህ እና በጣም በእውነት የሚገርም ጊዜ በጣም በእውነት። አንዴ ደግሞ የሰማሁት ጌዲዮን ዳንኤል እና ጥበቡ ተጣሉና አንድ ሰው የቅርብ ሰው ነው የነገረኝ። እና ጥበቡ እንትን ማለት አልፈለገም፣ መጣላት አልፈለገም፣ ይሸሸዋል። ጌዲዮን ያባረዋል፣ ይሸሸዋል፣ ያባረዋል። ሲሮጡ ግንብ ጋር ደረሱ አለ። በቃ ግንብ ነው ዞሮ መጣላት ነው ያለበት አለ። ዞሮ ግንብ የት ሄዳል? አሯሯጩ አለ ወደቃል። እዛ ውስጥ ያለው ታሪክ ብዙ ነው። እንደው በኢትዮጵያ መታ አዲስ አበባ መታ አሁን እንደው ጥበቡንም ጋብዘ ነው። ጥበቡም ይመጣልና አካል ነው እንደዚህ ያለ እንትን በግሩፕ ሆነን ቢወራ ነው። ለምን አንዱ የረሳውን አንዱ ያስታውሳል። ይሄንን ስንል ጨዋታውም ለተመልካቾች ቀርቦ ደስ የሚል ነገር በጣም ደስ ይላል ብዬ እጠብቃለሁ። ግን ብዙ ታሪክ አሳልፈ የራሳቸውንም ስራ ሲሰሩ ደስ ብሎን ነው። በቃ ሼር ነው የምንደራረገው። ሄደን እንመርቃለን፣ ሄደን እንትንና ለሰፖርት እናደርጋለን። ይሄ ፍቅር ነበር እና በጣም ደስ ይላል። በጣም ደስ የሚል ጊዜ የእናንተ ጊዜ አይ ቲንክ በጣም ደስ የሚል ጊዜ ነበር። ደስ የሚል ነበር። 90 ላይ ያሳልፋችሁት ላይፍ ሲወራ እኔ ቁጭ ብዬ ማላችሁ ሰማ ያስቀናል። እውነት ነው። ነብሬም ሲያወሩ ሁሉም ሲያወሩ ልክ ነው የነበረው ወንድምነት አብሮ ማሳለፍ በቃ እንዳሁኑ ግለኝነት የለም፣ የራስ የሚባል ነገር የለም እና ደስ ይላል። ያ እንዲመለስ ጸሎት እናደርጋለን። አይቀርም። በጣም ደስ ይላል። አሁን ወደ እንደ ፈሊጦ ነው ስለተሰሙ እስቲ አሁን ደግሞ እንደዚህ ያለ ሀሳብ ላይ ብንሰራ ባውቀው ምን አስደበቀኝ። እንደዚህ ሀሳብ እሰጣለሁ ለይሽ ይጽፈዋል። እሱ ደግሞ ይጽፈዋል። በቃ የሚገርም በቃ ያልተነገራት ልምሽና እኔ ደግሞ በጣም በቃ ከልብ አንድ ላይ ናቸው። እሱ ራሱ ስላንተ ሲያወራ በጣም ደስ ብሎት በቃ ኃይልዬ ትሁት ነው ሰው ይወዳል ይላል። ደስ ይላል አገላለጽ። የሚገርም ነው። በጣም መልካም ሰው ነው። በቃ ልምሽና እኔ እንደ ቤተሰብ ነን። ከእንትና ጋር ከሱራፌል ከብስራት ሱራፌል ወንድሙ ሱራፌል ከእሱ ጋር እኮ ብዙ ዘፈን እየሰራን በቃ የኔ ስታይል አለመሆን ነገሮች አይቷል። ይልምሽ ይሄ ነገር እስቲ ነገ እንሞክራለን እና ብቻ የተወሰኑ ወሮች አብረን ሰይፉ ፋንታውን ራሱ አጠገባችን ሆኖ ይሄ ነገር ይላል አብሮን ነበር። በቃ እንዲሰራ በቃ አንተ መጀመሪያውን አልበም ስታወጣ ማለት ነው። ሰይፉም አጠገባችን ሆኖ
ኧረ ይሄ ነገር ይላል እሱ። ያው እሱ ድርድር የለው። ይሄ ነገር ወዴት እየሄደ ነው ይላል። ብቻ እኛ እናጠናለን፣ ብቻ አልመጣም። በቃና እስቲ በቃ የሆነ ሌላ ደራሲ ደግሞ ብናይ ጥሩ ነው ብለን ከዛ እነ ሞገስን ስናይ ነው። ከዛ ነው እንግዲህ የአየራር ነገር የመጣው እንጂ ቀድመን እኔ እና ይልምሽ እንሰራ ነበር። ዘላለምም ሰርቶልሃል። ዘላለምም ሰርቷል አብሮ። የሚገርም ነው በጣም ነው። እንደውም አግዙኝ የራስህ ታሪክ ነው ይባላል። እስኪ ንገረኝ ስለ አግዙኝ እንትኑ አይ ዘፈኖች ሲሰራ ስሜቱ እኮ እሱ የተሰራበት ስሜት እሱ ያው እንግዲህ ትንሽ ያው የቤተሰብ ምናምን ባለቤቴም ልትሄድ ምናምን ስለነበረ እርግጠኛ መሆኑ ሲታወቅ አይመስልህም እርግጠኛ ሲሆን እና ያ ነገሮች ትንሽ ፔን ነበራቸው። በዛ ስሜት ነው ሞገስም በቃ የሄዷ ነገር ምናምን ልትሄድ ነው ብሎ ጀመረ። አግዙኝ ያለ ሰዎች ተባለ። ያው እሱ ከእውነተኛ ታሪክ ላይ የተመሰረተ ነው። ደስ ይላል፣ በጣም ደስ ይላል። በጣም ምርጥ አልበም ነበር አንቺን ይዞ። አሁን ደግሞ የኔ ማስተርፒስ ስለሆነው ወደ 1995 ሁሌ ያለው ኤልዬ ኤልያስ መልካ ነፍሱን ይማረው ለአንተ ያዳላ ይመስለኛል። 12 ከ12 የሚያምር ኢንትሮና ብሪጅ ሰው ይሰራል። አንዱ እንኳን አይፎርሽም። ኤልያስ አንድ ኢንተርቪው ላይ ሲጠየቅ ሙዚቃውን ዘፋኙን መስማት ነው በቃ የሱ በቃ እንትን መስፈርቱ ወይ ሌላ ሙዚቀኛ እንዲያደንቀው ምናምን አይደለም የሚሰራው፣ ከዘፋኙ ጋር መናበብን ነው የሚሰራው። ያ ነው ውጤታማ የሚያደረገው ብዙ ጊዜ። ያው ኤልያስ እንደምታውቀው አብሮህ ከቃሎች ጀምሮ ጉርበጥ የሚሉ ቃሎች ይሄ እንደዚህ ባይሆን እንደዚህ እናድርገው አንዳንድ አነስ ያሉ እርማቶች ያደርጋል። እሱም ደስ ብሎት እንዲሰራ ነው ቃሎቹ እንትን እንዳይሉት ዲቴል ገብቶ ነው የሚያየው። ልክ ነው። ቃል ቫውል የምታወጣቸውን ቃላቶች አንተ ላይ የቱ ያምራል የቱ ያምር የሚለውን ያውቀዋል። ከዛ ደግሞ ስሜት የሚሰጡት ለምን ትንሽ ሰው ጋር ሲያርፉ ደስ የማይሉ ቃሎች ከሆኑም እነሱን ያውም ይሄንን እንኳን ምን ያደርጋል ደራሲው ጋር ደውልና እንደዚህ ብናደርገው በለው እሱም እንዳይከፋው በዚህ ልክ ነው የሚሄደው። ለዚህ ነው አየህ ሙሉን ነፍሱን እንትኑን ለዛ ስራ ነው የሚሰጠው። ያቺ ዘፈን በምን መልኩ ትሰራ ቃሎቹን ይሄን ያህል ገብቶ ስለሚያይ ነው ሙዚቃዎቹ አሪፍ የሚሆኑት። እሺ አንዳንድ ብዙ ታሪኮች አሉ ስለ የምናወራቸው። ለምን ብዙዎቹ በአጋጣሚ በሁኔታዎች የተሰሩ ነው። ሁሌ እና ያበደ ማን ነው ታመነ መኮንን ነው ዜማ ይሰራው። ሁሌ ግጥም ሳምሶን ነው። ያበደ ማን ነው ደግሞ ይልምሽ ነው። ይህ ስራ ሲሰራ ይልምሽ ናዝሬት ነበር። ንገረኝ እንዴት እንደሆነ ከዚህ ተነስተ እንዴት እንደሄድክ ያለው ነገር። ዜማውን ወደድኩት። አሁን ቅድም እንዳልኩ ዜማ የሆነ በቃ ስሰማ የሆነ ለእኔ የሚሆነውን ነገር ይሄ የኔ ዜማ ነው እላለሁ፣ እወስናለሁ። ሌላ ሰው አላማክርም። በቃ ከወሰንኩ በኋላ ነው እንትን ብለውና ልክ ከታመነ ጋር ይህን ዜማ እየሰራን እየፈለግን ነበር፣ እየሞከርን የተለያዩ ዜማዎችን እየሰራን ነበር። እዚህ ዜማ ጋር ስንደርስ ነው በቃ ማበድ እንጂ ያማረሽ ማበድ እንጂ በቃ የኔ ዘፈን እንደሆነ ገባኝ። ከዛ ይልምሽ ጋር በቃ ይሄን ይልምሽ ግጥሙን በቃ ይሰራዋል። ይልምሽ ስደውልለት የት ነው ይልምሽ ስለው ናዝሬት ነኝ አለ። እንዴ ነች መጣሁ አልኩት። በቃ ሄድኩ ናዝሬት ሄድኩ። አብሬው በቃ መሸው ምናምን እስቲ ይሄን ዘፈን ስማው ይልምሽ አልኩት። እዛው አደርን በቃ ሰራው።
2 ቀንም አልፈጀብንም። በቃ ሰርቶ ክሽን አድርጎ የተለያየ ያው ይልምሽ ሲያስደስተ ደግሞ በዚህኛው ሐሳብ ላይ ብሎ ደግሞ ሌላ ደግሞ በሌላ ሐሳብ በ2 በ3 ሐሳብ ላይ ነው የሚጽፈው። የትኛው ይሻላል አንተ ነፍስ ደስ የሚለውን በቃ ቆንጆ ሐሳብ ላይ እንትን እንድትል ማለት ነው። ደስ ይላል። እንደ አይነት መታደል 2-3 አይነት ግጥም በእውነት ነው ጽፎ መስጠት። ይሄ ሌላ እንትን ነው አለ የሥራውን እኮ ክብደቱን አየህ። ያ ሰው ለዛ ስራ የሚሰጠውን ግምት ያለ ይገርማ። እዛ ላይ አሁን የይልምሽን ታያለ፣ የኤልያስንም ታያለ። እንደዚህ ዝም ብሎ በቃ እንትን ብለህ ነካ ነካ አድርገህ የምታልፈው አይደለም። ሙዚቃ በቃ ሳይንስ ነው። በጣም በጥልቅ የምታየው ነገር ነው ሙዚቃ እና መዋሃድ አለበት። ከዜማው፣ ግጥሙ፣ አቀናባሪው፣ ዘፋኙ አንድ ላይ ሲሆን የሚፈጠረው አልበም እንደዚህ ነው። እንደሱ ነው። ለዚህ ነው ብዙ ስራዎች እነዚህ ሰዎች ይሄንን ያህል ጊዜ ተሸክመው ይዘው የተጓዙት እኮ በእንደዚህ አይነት መልኩ ስለሚሰሩ ነው። ይገርማል። ሌላኛው ደግሞ መጥቻለሁ ልብሽ ከፈቀደ ይሄውን ባይም ስላንቺ ወረደ ቢርቅብኝ ድምፅሽ ከጆሮዬ እኔው መጣው ያለ ቀጠሮዬ ይላል አለማየሁ ደመቀ። ይሄ የሁለታችሁም ታሪክ ነው። አይገርምም? ንገረኝ እስኪ። እኔ አሁን ያው እንግዲህ ቅድም መጀመሪያ ላይ እንዳነሳውልህ እናቴን ትቻት ነው እኔ ከሐረር ወደ አዲስ አበባ እህቶቼን ይዤ የመጣሁትና ከእናታችን ጋር ቤተሰባችን ሙሉ ከእናታችን ጋር ያለ ነገር በጣም ልዩ ሆኖ ነው የሚሰማን። አባታችንም ያው ቀድሞ ስለተለየ ከእናታችን ጋር በአታችመንታችን በጣም አሪፍ ነበርና ያው እሷም በህይወት ስታልፍ ከዛ በኋላ ለእናቴ አንድ ነገር ማስቀመጥ እንዳለብኝ ውስጤ ሁልጊዜ በቃ አንድ ነገር በቃ ይሄን እግዚአብሔር የሰጠኝ ሙያ አለ። ይሄን ሙያ ደግሞ ልክ መናገር ያለብኝን ነገር በህይወቴ ውስጥ አንድ ነገር ማለት አለብኝ ብዬ ነው። ይሄን እስቲ አሌክስ እንደዚህ እኔ አሁን ክለብ ሰርቼ አድሬ ነው በቃ አሌክስ የሚመጣው። አድሬ በቃ ተነስተን ምናምን በቃ ብለን ስራችንን እንጀምራለን ነገርና አንድ ቀን በቃ እኔ አንድ ለእናቴ ማስቀመጥ ያለብኝ ነገር በቃ ይሰማኛልና ስለው እሱም በተለያየ ኢንተርቪው ላይ እንዳለው በቃ የእሱም ስሜት እንደነበረና በቃ የምሰራው ስራ ይሄ ስራ በቃ ልክ እንደሆነ ገባኝ የሚለው እሱም ለካ እሱም እንደዚህ አይነት ስሜት ስለነበረው ያ ዘፈን የሚገርም ዘፈን የሚገርም ሆኖ ወጣ። እሱ ብቻ አይደለም ስሸኝሽም እሱ ነው የሰራው፣ ሀገሬንም እሱ ነው የሰራው። ሀገሬ ኤልያስ ሊያሰማን የፈለገው መንገድ በጣም ጥልቅ ነው። ልክ እንደ ሲምፎኒ እንደ ኦርኬስትራ ነው የምሰማው እኔ። ልክ ነው። እንደውም ምን ያህል ሁሌ በልቤ ማስበው ነው የምነግርህ። እንደገና እንዲሰራ ፈልጋለሁ በሲምፎኒ ላይቭ ሪከርዲንግ ሆኖ ቫዮሊን፣ ቪዮላ፣ ቼሎ፣ ደብል ቤስ ኖሮ ልክ ኦርኬስትሬሽን ማለት ነው። እንደዛ ነው የሰጠን። ለምን አሁን ሲከፋኝ አጽናኝ ምናምን ሲል ከኋላ የሚሄደው ነገር ሌላ ነው። በቃ ሀገሬ ያንቺው ተሻለ ፓም 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 በቃ የሚገርም በጣም ልክ ነው። እና አስብበት። ትልቅ ዘፈን ነው። ሁሌ በልቤ ስሰማው የሀገር ነው መሆን ይችላል። ትልቅ አዳራሽ ላይ ትልቅ ሙዚቀኛ ተሰባስበው እና በጋዝን የሚያሉ ኢንጂነሮች ያሉበት ሀገር ነው። አሰባስበህ በላይቭ ኦርኬስትሬሽን መሰራት አለበት። ፕሊዝ። ጥሩ፣ በጣም ጥሩ ሀሳብ ነው። ፈልጓለሁ እንዲሰራ ትልቅ ስራ ስለሆነ። ሌላኛው አንተና ቴዲ ያላችሁ ቅርርብ ነው። እና ቴዲ በጣም ከፍተኛ ነው። በጣም እዚህም ስራ ላይ 4 ዘፈኖች ሰጥተዋል። እስኪ ምን ምንድናቸው ነገር? እዚህ ስራ ላይ ሁሌ አልበም ላይ እንትን ሳላስቀይማ ክፉ ሳይወጣኝ ጨከናብኝ በኔ ከሄደች ጥላኝ መረሺ መጨነቄን ተውኩኝ ለዛሉ ወሰንኩኝ። ዋው! እሱ እሺ
እንዴት ብዬ እንዴት ልተዋት እንደ ራሴ ነው የምወዳት እንዴት ብዬ እንዴት ልተዋት። ይሄ በል ለፍቅር እንግዳ ነኝ ጀማሪ ነኝ እኔ ተበተነ ልቤ ጨነቀው ገና ባንቺ ፍቅርን አወቀው አምላክ አድርገው ኩነኔ ካረግሽ አንቺን ብቻ ለኔ። ሌላኛው ደግሞ እመኛለሁ ሰው በልበልበል ሰው ይመኛል መቼም በእድሜ እስካለ ሁሉም ነገር ቢሆንስ እንዳልኩ እስከ መቼ በሀሳብ አዝኜም ዘልቃለሁ እንደው ልፋ ቢልህ እመኛለሁ። በሕይወት እስትንፋስ እስካለው በቁሜ ይፈታል እያልኩኝ እንቆቅልሽ ሕልሜ ተረቱም እንዳለው የሰው ልጅ ያልማል አምላክ ይፈጽማል አሁን ሊሳካ በሐሳብ መንጎድ ያለሱ ፍቃድ ብሏል። በቃ ይኸው ነው። እንዴት ደስ እንደሚለኝ ትክክለኛ ይሄ በቃ ነገርን ሁሉ ከእግዚአብሔር ጋር ማገናኘት እንዳለብህ መንገድን ሁሉ አደራ ለሱ መስጠት እንዳለብህ የሚያሳይ ነው። ለድምፄ ጉድፈት ይቅርታ አድርጉልኝ። ዘፋኝ አይደለሁም፣ ከበሮ መቺ ነኝ። ግጥሙን ግን ለማለት ያክል ከባድ ሰው ነው አዲስ እንዴት ደስ ይለኛል እኮ ግጥም ዘፈን ላይ እንዴ ግድ ነው። መልዕክቱን ካልሰማኸው እውነት ነው ሊያስተምርህ እኮ ነው የሚነግርህ። ዝም ብሎ እኮ አይደለም የሚጻፈው እና እኔ እያንዳንዷን ግጥም ነው የምሰማው። ደስ ይለኛል። ቴዲ በቃ እነ ድሬ ሁሉ እሱ ናቸው። እነ ድሬ ባለ ጋሪ አንተ ባለ ባቡሩ ድሬ ናፈቀኝ ሲመሽ በዞሩ ሲዲ ሪሊዙ ትዝ ይላል። ስንሰራው ሸራተን የዚህ የፍቅርን ሲዲ ሪሊዝ የሚገርም ጊዜ ነበር። ሌላው ደግሞ አንድ ሚሞሪ አለኝ ከእናንተ ጋር ከአንተና ከቴዲ ጋር የአበበ መለሰ ውለታ ኮንሰርት ሲዘጋጅ እንግዲህ አንደኛው ጠንሳሽ አንተና ቴዲ አለ። አንተ ቤት ፒያሳ ትዝ ይልሃል? ተጠርተን ያው የእሱ ባንዶች መምጣት ስላልቻሉ አቦጌዳ ባንድ ራስ ባንድ ይጫወትልኝ ብሎ ራስ ባንድ መሆን አለበት አልኩት። በቃ ና አልኩ። ና አሁኑ ነው አልከኝ። ደውለህ መጣሁ ቤት። ደስ የሚል ጊዜ ነው። ቴዲ አለ፣ አለም ነዋሴ አለ፣ ደረጃ ኃይሌ አለ፣ ጋዜጠኛው ይልምሽ አለ፣ አንተ አለ። የሚነሳው ወሬ እንዴት እንደሚያስደነግጥ ትላልቅ ኢሾች ነው የሚነሱት ምናምን። ጸጥ ብለህ ምንም ለ3 ሰዓት ምናምን አላወራም። ምን ብለህ ታወራለህ እዛ ማለት። ከዛ ሁሉም ሲሄዱ ነው ከቴዲ ጋር ስለ ሙዚቃዎቹ ምናምን ማውራት ተጀመረ። እነዚህ ይጠኑልኝ እንደዚህ ያለ ደስ የሚል ጊዜ በጣም አበበ መለሰን ያከበርንበት ላፍቶ ሞል ነበረ። ወደ 11 12 አርቲስቶች የተገኙበት በጣም ቆንጆ ዝግጅት እና የዛ ፓርቲ በመሆናችን ታዲያ የተቀመጠ ነገር ነው። በጣም እናንተ ራሱ በፍቅር በቃ በእውነት ነው ደስ ብሎ በእውነት ለኛም ትልቅ እድል እኮ ነው። በጣም ከእናንተ ጋር ራሱ ከስንት ቀን ጀምሮ እዚህ ላይ እቺቶ ስናጠና እየመጣችሁ አንተ ቴዲ ምናምን በጣም ደስ የሚል ታይም ነው ያሳለፍነው እና ደስ ይላል። አቤም እንዲሆነው ማየታችን በጣም የተለፋው ነገር ውጤት ኖሮ ጤነኛ ሆኖ ወልዶ አምሮበት ታዲያ ለሱ ትልቅ ሸክም ሆነበት። ይሄንን ሁሉ በጣም ደስ ይላል እና ደስ ይላል። ይሄ ነው እንግዲህ አብረህ መኖር ሚስጥሩና ያንተና የቴዲ ነገር ይለይብኛል። በደንብ ነው ለአንተ የሚያዳለው። ዜማም ሲሰጥ ጠብ አይልም። ያው እና አብረህ መናበቡ አብረህ ዜማ ስጠኝ እኮ ብየውም እንኳን እንደዚህ እኮ አላስጨንቀውም። እሱ ግን ቆይ ይሄ ዜማ ለአንተ ይሆናል ይላል። በቃ እንደዚህ እናደርጋለን። አሁንም ስራዎች ሲሰራ ዘፈኖችን እንገመግማለን። አዲስ የሚሰሩት ስራዎች እኔም እንደዚህ አይነት በኩ ነው እየሰራሁት ያለሁት እስቲ ስማልኝ እለዋለሁ፣ እሱም ያሰማኛል። እንደዚህ እየተማማርክ
ያው እሱ እንግዲህ የእሱ ብቃት ደግሞ ምን ጥያቄ ያለው ሙሉ ማሊያ ነው። ሙሉ ባንድ እውነት ከባድ ነው። ቴዲ ከባድ ሰው ነው። ክስተትም ይመስለኛል በኢትዮጵያ ሙዚቃ ውስጥ በሆነ ጊዜ አንዴ እንደዚህ ሙሉ ሆነው የሚፈጠሩ ሰዎች አሉ። ቴዲ አፍሮ ነው፣ ምንም ጥያቄ የለም። ከእሱ ጋር መስራታችን ለእኛም ትልቅ ፕሪቪሌጅ ነው። እንወዳለን፣ እናከብራለን። ረጅም ዕድሜና ጤና ይስጥ ነው የምንለው። ቴዲያችን ኃይሌያችን ይላል። ኃይሌ በጣም ይገርማል። እሱ አልበም ወጣ፣ ከተማውን ተቆጣጠረው፣ ስራዎች መጡ። እስኪ ያንን ጊዜ አስታውሰኝ፣ እንዴት ነበር የሁሌ አቀባበል? በዛ ላይ ባናቱ ላይ የሸራተንን ክሊፕ ጨመርክበት። ሸራተን ክሊፕም ተሰርቶ አያውቅም እኮ እሱ ነው። ደግሞ ባለውለታ ነኝ። እዛ ሸራተን የኒው ይር ዝግጅቶች እነዛን ሰርተናል ነበር። ኤፍሬም ከአስቴር ጋር ሰርተን ነበረ። ያው እንደ አይከለክሉኝም፣ በቃ ሸራተን በቀርጻው ብዬ ደግሞ ሄጄ ስጠይቃቸው ግን ተደርጎ አያውቅም። በቃ አንተ እስቲ እንፍቀድልህ አሉ። የመጀመሪያ ሸራተን የተቀረጸው ሁሌ ነው። የሚገርም አልተቀረጸም እስከዛ ፈቅደውም አያውቁም። በኋላ በቃ እዛ እስቲ ይታይና ምናምን ተባለ። በቃ እሱ እነዚህ ቤት እኮ መስራች ነው ተብዬ ነው ዋና ጠንሳሽ ነው ተብዬ ነው የተፈቀደልኝና ይገርማል። ሁሌ እዛ ተቀረጸ። የሚገርም ክሊፕ፣ የሚገርም አይዲያ ደግሞ እንትና የሰራው ደግሞ ሳምሶን ማሞ ግጥሙም እሱ ነው የጻፈው። ግማሹም እንትኑም ፕሮዳክሽኑም የሱ ነው የሰራውም እሱ ሀሳቦቹን አምጥቶ ምናምን እንደዚህ ያቀናጀው። የኩንዬ መግባት የሙና የመንበሩ መግባት ራሱ ክሊፑን በጣም ለየት እንዲል አድርጎታል። የሚገርም ጊዜ ነው። በጣም እንደ ፊልም ነበር የምናየው በቲቪ ሲለቀቅ። ያቺን ፓርት እንደ ምን ጥያቄ አለው? በዘፈኑም ትዝናናለህ፣ የእሷን ፓርት አለ። እሷን ለማየት የሚገርም ነበር። አንዳንድ ሰው እንደው ዘፈኑ ቆንጆ ነው ግን እንደው እኚህን ሴትዮ እንደው ማስጨፈርህ ይሉኛል። አንዳንዶቹ መነኩሴ ያደርጓቸዋል። አይ መነኩሴ አይደለም፣ ተለቅ ያሉ ሴት ናቸው አድርገን ካራክተሩ ያ ነው። ኩንዬን እንደዛ ስናደርጋት ትልቅ ሴት፣ ያው ሙዚቃ ምንም አይገድበው ማንንም ሰው ያንቀሳቅሳል የሚለው መልእክት ነው። በጣም ደስ ይላል። በጣም የሚገርም ነው። ደስ ቢል ቆይታን ያደረግነው በጣም ደስ ብሎኛል። አሁን መጨረሻ ላይ ላወራ የምፈልገው አሁን ድጋሚ ስለተሰሩ ስራዎች ነው። ከ25 ዓመት በኋላ አንቺን ይዞ ከዛ ላይ የተመረጡ 5 ስራዎችን ሰርተሃል። እጅግ ያማረ ቪዲዮ ክሊፕ ነበር። ሙዚቃው ደስ ይላል። እስኪ ስለሱ ፕሮጀክት ንገረኝ። ያው እሱ ፕሮጀክት ቀደም ብዬ አስበው ነበር። ለምን የዛን ጊዜ የተሰሩበት የቴክኖሎጂው ነገር አለ አይደለም፣ በእነ ሙሉጌታ የሰሩበት ጊዜ ሞላ ያለ ሙዚቃ ኖሮ ደግሞ በደንብ ይሰራ የሚለው ሀሳብም ስለነበረኝ ያንን ደረጃውን በጠበቀ መልኩ እንደዚህ ለማስቀመጥ ነው ያሰብነው፣ የተዘጋጀ ነው። ያው እንግዲህ ምላሹን በጣም ደስ ይላል። በጣም አሪፍ፣ በጣም ደስ ይላል። እንግዲህ ኔክስት ደግሞ እንደዚሁ ደግሞ እያደረግን ያስፈልጋል። በቃ ከዚህኛው ትውልድ ጋር መገጣጠም አለበት። ይሄኛውም ትውልድ በዚህ ማየት አለበት። ትክክል። ግድ ነው። ብዙ ህይወት አልፏላ በዚህ ጋር በዚህ እንትን ብዙ ሰዎች ለህይወታቸውን በዚህኛው ሙዚቃ ውስጥ አሳልፈዋልና ነገ የሚያወሩትም ነገር መኖሩ ቤተሰብ የሚያወራበትን ነገር እኮ መፍጠርም ቀላል አይደለም። ይሄ ትልቅ ነገር ነው ብያለሁ። በጣም ደስ ይላል። ያማረ ስራ ነው። ካሙዙ ተሳትፎበታል እና በጋዝ ሚክሲንጉ ላይ ማስተሪንጉ ላይ ተሳትፏል። ላይቭ የተጫወቱት ሙዚቀኞች በጣም ደስ ይላሉ። በጣም ቆንጆ ሳውንድ ነው ይዘልን የመጣው። የሚመጥን አንተን የሚመጥን ደረጃውን የሚመጥን ስራን ያመጣልን። አዲስ ከዚህ በኋላ እንደዚህ አይነት ነገር እንጠብቃለን። ቶሎ ይወጣል። እንዳትቆይብን። አልቆይም። በአዲስ ስራ ነው የምንመጣው። ከዛ ደግሞ እንደገና እንደዚህ ደግሞ የትዝታዎቹን
እያመጣ በጣም አለን እያልን እናቀርባለን ብዬ አስባለሁ። እንግዲህ እግዚአብሔር ጋር ቴንክ ዩ ውድ ጊዜህን ያለን ታይም ሰጥተኸኝ በደስታ ስለመጣህና ደስ የሚል ጨዋታ ስለተጫወትን ደስ ብሎኛል። በጣም አመሰግናለሁ። ማለት የምትፈልገው ካለ ሜዳውም ፈረሱም ያውልህ። በጣም እንግዲህ ምን ማለት እፈልጋለሁ፣ የአዲዮ ጨዋታ ፕሮግራም ደስ በአሜሪካን ሀገር ደግሞ እንደዚህ ያለ ነገር መኖሩ በጣም ያስደስታል። መተህ ተረጋግተን እኛም እዚህ እንደ ልባችን ያለንን ነገር እንድናገር ስለሚያደርግ የሚበረታታ ነው። በእውነት ደስ ይላል። እንግዲህ መቼም ከሁሉም በላይ እንግዲህ እዚህ ጊዜ ያደረሰን ፈጣሪያችን እግዚአብሔር እናመሰግናለን። አሜን። በእኔ ስራ ላይ ከመጀመሪያ አልበም ጀምሮ ከክለብ ጓደኞቼ ጋር ሁሉንም ነው የማመሰግነው። ይሄኛው ለብቻ የምለው ነገር የለምና አንድ ላይ ሁሉም ጓደኞቼን የሙያ ጓደኞቼን እዚህ ያደረሰኝን ደግሞ ህዝብ ሁልጊዜ ጋሽ ጥላሁን አንቱ ያሰኘኝን ይላል። እኛም ይሄንን ቃል ነው የምንወደው የምንከተለው። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ቴንክ ዩ አክብረኸኝ ደስ ብሎ ስለመጣ በጣም አመሰግናለሁ። ኔክስት ታይም በአዲስ ስራ በአዲስ ሁኔታ ደግሞ እንጫወታለን። ግድ ነው። ቴንክ ዩ። ይኸው የአዲዮ ጨዋታ